ይታያል። ኦኬ። አዎ ይታያል። ሁሉ ስክሪን ጤና አይደለም ግን ይስጥልን። እንዴት ሰነበታችሁ? ሙሉ ስክሪን አድርገው አንድ ጊዜ ዜን እንቀጥላለን። ድጋሜ ይቅርታ። ዲሲሽን ሜኪንግ ላይ ነው ዛሬ የምንነጋገረው። ልክ እንደባለፈው ውይይቶች እናደርገዋለን እና ዘ አርት ኦፍ ዲሲሽን ሜኪንግ ላይ ነው እንደየእምነታችን አምላካችን እግዚአብሔር ምስጢሩን ለሁላችንም ይግለጽልን። ስክሪኑ በደንብ ይታያል አይደለ? አዎ ይታያል። ይታያል። ስለዚህ ምንድነው የምናደርገው? ሃርድ ስኪል ላይ ይሄንን ቶፒክ ከቨር አላደረግንም ነበረ እና ለመጀመሪያ እንዲሆነን ይሄ ዲሲሽን ሜኪንግ የሚባል ነገር ከማየታችን በፊት እስኪ ምን አይነት ሰው ነኝ እኔ? ብዙ ጊዜ ቴንደንሲ ምንለው ራሳችሁ አሁን በእነዚህ መዝኑ እስኪ እያንዳንዳችን ከነዚህ ከአራቱ የትኛው ነው ብዙ ጊዜ ቴንደንሲ ያለብኝ? አንደኛው ዲሳይሲቭ ሰው ነው፣ የውሳኔ ሰው የሚባለው ኩዊክሊ ኮንፊደንትሊ የመወሰን ጸባይ ያለው ሰው አለ። ከወሰነ በኋላ ደግሞ ፈርም ኮሚትመንት ያለው ሰው አለ። የዚህ ተቃራኒም አለ፣ ኢንዲሳይሲቭ የሆነ ለመወሰንም ብዙ ጊዜ የሚወስድበት ሰው አለ፣ ወላዋይ የሚሆን ሰው አለ። ከወሰነ በኋላ በውሳኔው ወደው የሚጸጸትና ውሳኔውን የሚያፈርስ ኢቭን ከኮሚትመንት ጀምሮ ቃል ከገባ በኋላ ቶሎ ቃል ይገባል፣ እንደገና ቶሎ ቃል የሚያፈርስ ሰው አለ። አናሊቲካል ደግሞ ሰው ሁልጊዜ አናሊሲስ የሚወድ ሰው አለ። የሱም የየራሱ ጠንካራ ጎን አለው፣ ደካማ ጎን አለው። በኋላ እናየዋለን። እንደዚህ አይነት ሰው ሁለተኛው ሰው ሲያስብም አናሊሲስ ያወጣል፣ ያወርዳል፣ ያሰላል። በስሌት መሄድ ነው የሚወደው። ሎጂካል ነው። መረጃ መሰብሰብ ይወዳል፣ ኢቫሉዌት ያደርጋል እና ለመወሰን ደግሞ ጊዜ ይወስድበታል። ይህም የሚጠቅምበት ጊዜ አለ፣ ይህም የሚጠቅምበት ጊዜ አለ። ሶስተኛው ኳድራንት ኢሞሽናል ኢንቱዊቲቭ የሆነ ሰው ነው። ይሄ ሰው ደግሞ ብዙ ጊዜ ኢሞሽናል ነው። ሲወስን ስሜቱን ነው የሚከተለው፣ ገት ፊሊንግ ነው የሚከተለው እና ብዙ ጊዜ ነገሮቹ ምክንያታዊ ናቸው፣ ሎጂካል ናቸው፣ ራሽናል ናቸው ከሚለው ይልቅ ቫልዩ ሪሌሽንሽፕ ነው የሚበልጥበት እና ለሁሉም ሰው እሺ ባይነት። አሁን ማኔጀርም ስትሆኑ አንዳንድ ሰው እንደዚህ ሊያጋጥማቸው ይችላል። ለዚያም ሰው እሺ ይላል፣ ለዛም ሰው እሺ ይላል፣ ለዚህም ሰው እምቢ ማለት የማይወድ ቫልዩ ሪሌሽንሽፕ ማለት እሱ ማለት ነው እና ኮንሲደርስ ፐርሰናል ቫልዩስ ደግሞ አንዳንድ ጊዜ የራሱን እንትን አለው። የሰውን ስሜት የሰውን ፍላጎት ግምት ውስጥ የሚያስገባ ሰው ነው። ፐርሰናል ቫልዩስ ቫልዩ ያለው ሰው ነው። ፐርሰናል ቫልዩን የሚያስቀድም ሰው ነው። ጥቅም ይሄኛው የጥቅም ሰው ሊሆን ይችላል፣ ኮስት ቤኔፊት። ይሄኛው ግን ይሄ ነገር ያዋጣል አያዋጣም፣ ይሄ ነገር ከመርሄ ጋር ከቫልዩ ከማምንበት እምነት ጋር ይሄዳል አይሄድም የሚል ሰው ነው። ሶስተኛው እሱ ነው። አራተኛው ሰው ግን በጣም ከባድ ነው። አቮይዳንት የሆነ ሪስክ መውሰድ አይፈልግም። ሁል ጊዜ ፖስፖን ነው የሚያደርገው፣ አቮይድ ያደርጋል፣ ኦቨርዌልም ነው የሚያደርገው። ኢንዲሳይሲቭ የሚባለው ሰው ነው እና ከአራቱ ውስጥ ትንሽ ቻት እናደርግ። የኔ ነህ አንተ ነህ ዛሬ እየመራህልን ያለ ነው። ቅድም እሺ ያው ይቻላል። ቻት ላይ ያሉትን እኔ ማለት የኔ ቴንደንሲ እኔ ዲሳይሲቭ ነኝ፣ አናሊቲካል ነኝ፣ ኢሞሽናል ነኝ፣ አቮይዳንት ነኝ ማለት እንዳየ ነው። አራቱ ሲተሳሰሩ ነው ግሬት ዲሲሽን ሜኪንግ የሚባለው። ግን ፎር ሳም ሪዝን ከአራቱ የኛ ስታይል የምንለው የኛ ቴንደንሲ የምንለው ይሄ ማሻሻል የምፈልገው ግን ብዙ ጊዜ እንደዚህ አይነት ሰው ነው የምባለው። ዲሳይሲቭ ሰው ነው የምባለው፣ አናሊቲካል ነኝ፣ ኢሞሽናል ኢንቱዊቲቭ ነኝ፣ አቮይዳንት ነኝ። የትኛው ነው ሞር አሁን እኔን ይገልጸኛል ብላችሁ የምታስቡት? እስኪ ቻት ላይ ምንም በኋላ ነገሮችን ስናያቸው በደንብ ዲሳይሲቭ እሺ፣ ዲሳይሲቭ ጥሩ ሰው ዲሳይሲቭ እሺ። ኢንክላይን ቱ አናሊቲካል ታይፕ ኃይሌ አናሊቲካል ነኝ። ኦኬ። ሀብቴም አናሊቲካል ይበዛል። ኦኬ ጥሩ ነው። እኔ ደግሞ ብዙ ጊዜ ይጎላል ብዬ የማስበው አንዱ ስኪል እሱ ነበር። ኢሞሽናል ነኝ። ኦኬ። ቴሪንካ ኦኬ። ዲሳይሲቭ ኦኬ። ኢሞሽናል አናሊቲካል
ታደሰ፣ ሶሎሞን፣ ዲሳይሲቭ ጊዜ ባንወስድ ቶሎ ብንል፣ ምክንያቱም በደንብ ዲሳይሲቭ፣ ኤችፒ፣ እሺ፣ ኢሞሽናል፣ አናሊቲካል ሁላችሁም ነው ማየት እንፈልገው። አናሊቲካል የኔን አናሊቲካል የኔን ከአንተ ልጀምር ነው። እናንተ ሌሎቻችሁ ገብረ ማርያም ኢሞሽናል፣ እስኪ የኔ ነህ ጀምር። ሰዓት ሴቭ ለማድረግ ቅድም ብዙ ሰዓት ስለወሰድን ሰዓት ሴቭ እናድርግ ብዙ ነገሮች ስለምንሸፍን። በጣም ጥሩ። ያው እኔ እዚህ ጋር ይሄን ያልኩበት ምክንያት ያው የመጀመሪያ ዲግሪም ስታቲስቲክስ ነው እና ብዙ ነገሮችን ያው ማለት እንትኖች ለውሳኔ የሚያበቁ ነገሮችን ማየት እፈልጋለሁ። ለምሳሌ እኔ ዝም ብዬ ምን ተጎደው ብለህ ታስባለህ? እንደሱ ስታደርግ ብዙ ነገሮች አናሊቲካል ልክ ነው። አናሊቲካል ስትሆን ብዙ መረጃዎችን ልትፈልግ ትችላለህ። ብዙ ነገሮችን ልታጣራ ትችላለህ። ብዙ ነገሮች ሲስተሞችን የአናሊሲሶችን ልታይ ትችላለህ እና በዚህ ይዘት ደግሞ አብዛኞቹ ይሄን ነገር አይቀበሉም። ፕሮሰስ ያበዛል፣ በጣም አይሰማም። እንደዚህ አይነት ነገሮች ይኖራሉ፣ ግን ከሪስክ ይጠብቀናል ምንጊዜም። ምክንያቱም መረጃ ላይ ተመስርቶ ውሳኔ መስጠት በጣም ጠቃሚ ስለሆነ ማለት የትኛው ጉዳቱ ይበዛል? በኋላ እንመለስበታለን። አሁን አንተ ላይ እናቁምና ሌላ ሰው እንስማ። አሁን አናሊቲካል ብዙ ነጋዴዎች፣ በጣም ስኬታማ ነጋዴዎች የትኞቹ ሰዎች ነው የሚመስሏችሁ? ከአናሊቲካል እና ከዲሳይሲቭ የኔ ነህ አንተ ነው የጠየቁ። የትኛው ይመስላል? አሁን አብዛኛውን ያው የምንመለከተው ያው ዲሳይሲቭ ናቸው ብዬ አስባለሁ። እኔ እንደዛ ነው መረጃ ላይ የተመሰረቱ ናቸው ብዬ አላምንም። ከዲሳይሲቭ እና ከኢሞሽናል ከኢንቱቲቭ ከሆኑትስ የትኞቹ ናቸው ብዙ ስኬታማ ነጋዴዎች ብለህ የምታስበው? ያው እንደኔ ሀሳብ ያው እነኚህ ዲሳይሲቭ የሆኑ ሰዎች ይሻላሉ ብዬ አስባለሁ ኢሞሽናል ስንሆን ያው አብዛኛውን እናየዋለን። ብዙዎች ግን ኢንቱቲቭ ናቸው፣ ገት ፊሊንግ ነው የሚከተሉት። በኋላ ልናየው እንችላለን። እስኪ ሌላ ሰው መጨረሻ ላይ ያየሁት ማን ነበረ? ፈቃደኛ የሆነ ሰው መሳይ። ኢሞሽናል ቶሎ ሰዓት ሴቭ እንድናደርግ። ኢሞሽናል ስላሽ ኢንቱቲቭ ነው፣ ሁለቱ ይለያያል። ኢሞሽን ፊሊንግ ነው፣ በአብዛኛው ፊሊንግ የሚከተል ሰው ነው በአብዛኛው። ኢንቱቲቭ ግን ይሄ ገት ፊሊንግ ቀልብ የምንለው ኢንስቲንክት የምንለውን ነው። ይሄን በቃ የሆነ ነገር አለ። ምንድነው ያ ገት ፊሊንግ? በኋላ ልናየው እንችላለን። አውት ኦፍ ነቲንግ አይደለም፣ ግን በአብዛኛው ነገር በቃ ኩዊክ ነው ዲሲሽናቸው፣ አውቶማቲክ ነው። ኢንቱቲቭ ማለት እሱ ማለት ነው። እና ብዙ ጊዜ ከኤክስፒሪየንስ አኩሙሌትድ የሆነ ነው። ነገሩን እንደሚያዋጣ እንደማያዋጣ፣ እንደሚያስኬድ እንደማያስኬድ ያውቁታል ቶሎ ማለት ነው። ይህ ነገር ልቤ ወዶታል፣ ይህ ቀልቤ ወዶታል የሚሉት እሱ ነው ኢንቱቲቭ ገት ፊሊንግ የሚባለው። እና ሁለቱንም የያዘ ነው። መሳይ ሌላ ፈቃደኛ የሆነ ሰው እንዳልኩት ሰዓት ሴቭ ለማድረግ ትንሽ ፈጣን ብልባችሁ፣ ፈቃደኛ የሆነ ሰው እሺ። ሃይሊ ኢንክላይድ የሆነ ሃይሌ አንተን እስኪ አንተም አናሊቲካል ነህ እንዴ ሃይሌ? ነው ሌላ ሰው ነኝ። ለዚያ ነው ፈቃደኛ ሆኜ ያልገባሁት። ልክ ነው፣ ሌላ ሰው ነው የፈለኩት። እሺ ሌላ ሰው ኢሞሽናል ሰው ተመስገን። እሺ ፈቃደኛ ይሆናል። እኔ ፈቃደኛ ነኝ፣ ምናልባት የሚሰማ ከሆነ እሺ ይሰማል። ሲሪንካ ኦኬ። አዎ ሲሪንካ ነኝ። እኔ ምናልባት ቅድም ከጠየቅኝ አንጻር ካሉት እኔን ይገልጸኛል ብዬ ያሰብኩት ዲሴሲቭ ነኝ ብዬ አስባለሁ። ካሉት አንጻር ማለት ነው። ነገሮችን እለት በሰማኋቸው ተነስቼ ውሳኔ ለመስጠት ተቸኩላለሁ። ምናልባት አናሊቲካል ለማለት ነገሮችን መጀመሪያ መሰብሰብ፣ መረዳት፣ በዙሪያ ያለውን ነገር ማጣራት ይጠበቅብኝ ነበር፣ ግን ወዲያውኑ የመወሰን እንትን አለብኝ። ከዛ አንጻር ነው ያው ዲሴሲቭ ይሆናል ወይም ያዋጣሃል ብዙ ጊዜ ሲሪንካ አያዋጣኝም። ተው እንጂ ሪግሬት ታደርጋለህ ከዛ በኋላ? ብዙ ጊዜ እንጸጸታለሁ። ምክንያቱም የምጸጸትበትም የምደሰትበትም ጊዜ አለ። ይሄ ፕሮባቢሊቲ ጉዳይ ነው፣ የእድል ጉዳይ ነው እንጂ እኔ ብሆን ብዬ ማስበው አናላይቲካል
ብሆን ውጤታማ መሆን እችላለሁ ብዬ አስባለሁ። ግን እንደዚህ አይነት ባህሪ የለኝም። ይህን ለማስተካከል ጥረት አደርጋለሁ። ግን ጊዜ ፈጅቶብኛል እስካሁን። ለዛም ይመስለኛል ውጤታማም አይደለሁም ብዬ አስባለሁ ካለኝ ደረጃ አንጻር። እሺ ሴሌካ አልስማማበትን ቦታ በኋላ እነግርሃለሁ። አይ ቲንክ በጣም ጥሩ ቢሄቪየር ነው፣ ግን የሚጎለው እንዴት ቢሆን ነው? ኃይሌ ይጨምርበት እስኪ። ኃይሌ ግባ። ዝም ብዬ አንድ ወርድ ብቻ ያልጻፍኩት ምንድን ነው ሞር ኦፍ ኢንክላይን የማደርገው ወደ አናላይቲካል ነው ብዬ ነው ለመግለጽ የሞከርኩት እንጂ አራቱም ባህሪዎች የሚገለጹባቸው ኮንዲሽንስ አሉ። እነዚህ አራቱም ኳድራንቶች ውስጥ የሚወድቅባቸው ጊዜያት ይኖራሉ። እስኪ ኢንቱዊሽን ተጠቅመህ ታውቃለህ ኃይሌ? ኢንቱዊሽን ተጠቅመህ ታውቃለህ? ኢንስቲንክት ቀልቤ ወዶታል ብለህ ወስነህ የምታውቀው ጉዳይ አለ ወይም የምታውቀው ሰው? እንግዲህ በራሴ በቢዝነስ ጉዳይ ላይሆን ይችላል፣ ግን በራሴ ፐርሶናል ላይፍ እንደ ውሳኔዎችን እወስናለሁ። ትዳር ላይ ነው? ከማህበራዊ ግንኙነት አንጻር ሊሆን ይችላል። ትዳር ላይ ከትዳር ጉዳይ ሊሆን ይችላል። እሺ፣ ሰዎችን ለመርዳት ሊሆን ይችላል። ኦኬ። ግን አሁን ምንድነው እዚህ ጋር ምናልባት የገባሁበት ዋናው እንትን ምንድነው በጣም ኢምፖርታንት ነው። በነገራችን ላይ አንዳንድ ጊዜ ራሳችን ነን ብለን ለራሳችን የምንሰጠው ኮንክሉሲቭ የሆነ አስተሳሰብ ምናልባት ሌላ ነገር ሊሆን ይችላል። አሁን ጥሩ ሊሆን የሚችል የነበረው ምንድነው እነዚህ አራቶቹን ኢቫሉዌት ሊያደርግ የሚችል ቼክሊስት ተደምሮ ተቀንሶ ተባዝቶ ተካፍሎ እንዲህ ሲሆን ዲሳይሲቭ ነው፣ እንዲህ ሲሆን አናሊቲካል ነው፣ እንዲህ ሲሆን አቮይዳንት ነው፣ እንዲህ ሲሆን ኢሞሽናል ወይም ኢንቲቲቭ ነው ወደሚል ነገር ሊያመጣ የሚችል ኢቫሉዌቲቭ ቼክሊስቶች ካሉ በዚያ መልኩ ብንመዝነው ጥሩ ነበር። ዞሮ ዞሮ አሁን ይህን ስለጠየቀኝ ነው። እኔ ሞሮ ብዙ ጊዜ በጣም ጥንቃቄ እፈልጋለሁ። በጣም መጠንቀቅ እፈልጋለሁ። ሪስክ ሚን ኢረር ፍሪ ወደሆነ ነገር መምጣት ላይ ብዙ ጊዜ እንትን ላለው እና ከዛ አንጻር ወደ አናላይቲካል አይነቱ ነገር ኢንክላይን ማድረጌ ብዙ ጊዜ ጊዜ ይወስድብኛል። እስኪ ቴንኪው ኃይሌ፣ በጣም ጥሩ እንትን አይፒዲአር የሚል ግባ ወይም ግቢ። ስሙ ስለሌለው ነው ይቅርታ። አይፒዲአር 2020። እሺ ይቅርታ፣ አዱኛ ነኝ። ስሙ እንትኑ አስቸግሮኝ ነው በሌላ እንትን የገባውበት። ይቅርታ። እሺ አዱኛ። እሺ እኔ ዲሰሲቭ እና ኢሞሽናል መሀል ነኝ ብዬ ነው የማስበው። አንዳንዴ ነገሮችን ቶሎ ለመጨረስ ስለምፈልግ ይሰማል አዱኛ። እሺ ነገሮችን በፍጥነት ጨርሳለሁ ብዬ የማስብበት ጊዜ አለ። አንዳንዴ ደግሞ ስሜትም ደግሞ የሚያደላብኝ ጊዜ አለና በሁለቱ መሀል ነኝ ብዬ ነው የማስበው። እሺ አዱኛ፣ ብዙ ጊዜ እኔ አሁን በጣም አንድ ግርም የሚለኝን ነገር ልንገራችሁ። ትልልቅ ነጋዴዎችን ዩቲዩብ ላይ ሁሉ ይዋቸው በጣም ዓለም ላይ ስኬታማ የሚባሉ ሰዎች ቢዝነስ ፕላን አይቼ እንዲህ አድርጌ አጥንቼ ወሰንኩኝ አይሏችሁም። ምንድነው ብዙ ጊዜ ውሳኔ የምትወስኑት በምን መልኩ ነው ሲባሉ ኢንቱዊሽን ነው የሚሉት። ኢንቱዊሽን ገት ፊሊንግ ነው፣ በአብዛኛው ገት ፊሊንግ ነው። እኔ አንዱ የሚገርመኝ ነገር ማለት ነው። ሁለተኛ ስኬታማ ነጋዴዎችን እኔ ስሰራ ማይቻቸው አውቃለሁ። ሲወስኑ they are so quick እና አንዳንድ ጊዜ መማር ነው ደሃ ያደረገን የሚባል አነጋገር ትሰማላችሁ። እና እሱ ማለት አናሊሲስ ፓራሊሲስ እንዳይፈጠር ነው። ስለዚህ አናሊቲካል መሆን ጥሩ ነው፣ ግን አናሊሲስ ፓራሊሲስ ሳያመጣ። ዲሳይሲቭ መሆን ጥሩ ነው፣ ግን ደግሞ አናሊቲካል ፓርቱን ካላደረገ ሪስኩን ሳያይ እንዳይሄድ። ዲሳይሲቭም አናሊቲካል መሆን ጥሩ ነው፣ ግን ኢሞሽን የሌለበት ውሳኔ ደግሞ ብዙ ጊዜ የሚስተው ነገር አለ። ዲሌይ ማድረግ ጊዜ መግዛት አስፈላጊ ነው፣ ግን አቮይዳንት እንዳይሆን እና ጊዜ አልፎበት እንዳትጸጸት እንደሱ ማለት ነው። እና እነዚህን አራት ነገሮች እንዴት አድርጌ ነው ባላንስ ማድረጋቸው? ውሳኔ እንደዚህ ነው። ውሳኔ የነዚህ የሶስት ነገሮች ውህደት ነው። ገት ዊዛውት ማይንድ ሬክለስነስ ነው። ማይንድ ዊዛውት ገት ስሎነስ ነው። ሀርት ዊዛውት ማይንድ ሴንቲሜንታል ነው የሚሆነው። ሀርት ዊዛውት ገት ደግሞ ናይቭ ነው የሚሆነው። በጣም ነው የወደድኩት እንደዚህ ይችን አነጋገር። ስለዚህ ሶስቱን እንዴት ማቀናጀት፣ ራሽናሊቲን፣ ኢሞሽንን እና ኢንስቲንክትን እንዴት አድርጌ ባላንስ ማድረግ እችላለሁ?
ትልቁ ውሳኔ እሱ ነው። አሁን በመሪነትም ኢቭን በኢትዮጵያ ታሪክም ውሰዱት። አሁን ባለውም በቀደመውም መሪዎች የት ላይ ነው የሚስቱት ካላችሁ አይዘር አንዳንዶቹ ራሽናል ይሆናሉ ግን ኢሞሽን ለስ ይሆናሉ፣ ሀርት ለስ ይሆናሉ። አንዳንዶቹ አይ ዶንት ኖ ብዙ ጊዜ ላይክ ገት ፊሊንጋቸውን ይሄዳሉ። ጥናት የሚባል ነገር የለም ከተገባበት በኋላ አይነት ነገር ይሆናል። ልክ እንዲህ አይነት ነገሮች ናቸው። በህይወታችንም ውስጥ ስታዩት ወደ ጸጸት የሚመራን ምን ሲሆን ነው? አይዘር ከሶስቱ አንዱ ሲጎለን ነው። እና ምን እንደሆነ እናየው እዚህ ላይ ይሄ ማለት ነው አይደል? እንዴት አድርጌ ነው ባላንስ ማደርገው? አንደኛው የሚሆነው ይሄ ስሪ ሌንስ ሪፍሌክሽን የሚባለው ነው። እና ገት የሚባለው ወይም ኢንቱዊሽን የሚባለው ዋት ፊልስ ራይት ኦር ሮንግ። በአብዛኛው ይሄ ገት ፊሊንግ ቀልቤ ወዶታል፣ ይሄ ነገር እንደው ልቤ ደስ አላለውም። ስራም ስትመርጡ ይሆናል፣ በማህበራዊ ህይወትም ይሆናል፣ በትዳርም ጉዳይ ይሆናል፣ በብዙ ውሳኔዎቻችሁ ላይ ኢንክሉዲንግ ቢዝነስ ቁጥሮቹ እያሳያችሁ አናሊሲሱ እያሳያችሁ ግን ስሜታችሁ ይሄ ነገር አያዋጣም፣ ይሄ ነገር አያስኬድም፣ ይሄ ነገር ፍጻሜው አያምርም የሚላችሁ ውስጣችሁ የሚነግራችሁ ይሄ ኢነር ቮይስ የሚባል አለ። ማንም ሰው ኤክስፕሌን ማድረግ ጥናት ሁሉ እያጠኑበት ይመስለኛል እና በትክክል ኤክስፕሌን የሚያደርገው ብዙ ሰው የለም፣ ግን አለ። ኢነር ቮይስ ነው፣ በቃ ይነግረኛል፣ ውስጤ ይነግረኛል። ውስጤ እንዲህ አይነት ፓስ ተከተል ይለኛል። እኔ እንግዲህ በእምነት አይን ካላየ ነው በስተቀር እኔ ከባድ ይመስለኛል። እና ገት ፊሊንግ የሚባል አለ። ይሄ ነገር ኢቨን አንዳንድ ጊዜ የሆነ ነገር ቅርቅር እያለኝ እኮ ነበር የወጣሁት፣ ይሄ ነገር እኮ ቅርቅር እያለኝ ነበር ያደረኩት እና ለካ ይሄ ሊገጥመኝ ነበር ምንለው አለ። አፍተር ፋክት ተመለሰን ብላይንድ ስፖት የምናየው እና እሱ ይሄ ገት ፊሊንግ የሚባለው ነው። ሎጂክ ነው። ምንድነው ሎጂክ የሚሆነው? ኮስት ቤኔፊት የምንለው ነው። በአብዛኛው ያዋጣል አያዋጣም፣ ሪስክ አለው ወይ፣ ይሄ ያስኬዳል ወይ፣ ቁጥር እንስራ፣ በኋላ ልናያቸው እንችላለን እንዴት አድርገው እንዲመጡ። ይሄ ሀርት ፓርቱ የፊሊንግ ነው። ሪሌሽንሽፕን ቫሊዩን እና አሁን ውሳኔ ማለት ያዋጣል አያዋጣም ብቻ ሳይሆን ይሄ ነገር ትክክል ነው የምንለውን በዚህ ነው የምንመዝነው። ሀርት ነው የሚያዳምጠው አይደል? ይሄ ነገር ከእግዚአብሔር ያጣላኛል ወይ፣ ለጊዜው ቢጠቅመኝ ነገ ከነገ በኋላ ጣጣ አያመጣብኝም ወይ፣ አያከስረኝም ወይ፣ ችግር አያስገባኝም ወይ። ይሄ ሀርት ነው የሚያዳምጠው። ኢሞሽን ብዙ ጊዜ በሀርት ነው የሚመሰለው። ሰው ላይ ጉዳት ያደርሳል። ቅድም እንዳልነው ከፈጣሪም ከሰውም ጋር ያለኝ ግንኙነት ምን ያደርግብኝ ይሆን? እነዚህ ሶስት ነገሮች ሲጣመሩ ነው አይደል? ይሄ ኮር ቫሊዩስ አለን መቼም ሰው አሁን ይሄ በኋላ ልናየው እንችላለን። ጸጸት የሚባል ነገር ለምንድን ነው የሚመጣው? በሰው ህሊና የሚባለው ነገር ምንድን ነው? ይሄ ሁሉ የዚህ የሀርት ፓርቱ ነው እና አንዱ በእነዚህ በስሪ ሌንስ ማየት ነው። ሁለተኛው ደግሞ ሁልጊዜ ዲሲሽን ከኮር ቫሊዩ እና ከፐርፐዝ ጋር እንዲጣመር ማድረግ ነው። አሁን ምንድን ነው እሱ የሚያደርገው? ቤስት ዲሲሽንስ ማለት ይሄ ነው እና አቆማለሁ ከዛ እንወያይበታለን። ውሳኔ ምንድን ነው? ውሳኔ እንግዲህ ከነዚህ ከአምስት ነገሮች ናቸው ውሳኔ ማለት። ቤስት ዲሲሽን ማለት አንደኛው ከጸጸት የሚያድነን ከጸጸት ዋናው እኔ እንዲያውም ውሳኔ ውስጥ ቤስት ኦፕሽንን ያስገኝልኛል ይጠቅመኛል ከማለትም በተጨማሪ ከጸጸት የሚያድነኝ ከጸጸት። አሁን ብዙ ጊዜ ህይወታችን በጸጸት የተሞላ ነው። ምንድነው ያ ጸጸት? እስኪ የተወሰነ ሪፍሌክት እናደርግበታለን። ምንድነው ጸጸት? ከምንድነው የሚመጣው? ለምንድነው ሰው የሚጸጸተው? ሁለተኛው ሁል ጊዜ ህይወት በምርጫ የተሞላ ነው እና ያ ምርጫ ደግሞ ቀይና ጥቁር ላይሆን ይችላል፣ ወይም ነጭና ጥቁር ላይሆን ይችላል። ግሬ ኤሪያ የሞላበት ነው እና ኦፕቲማይዝ ነው የምናደርገው እና ካለው አማራጮች ውስጥ የተሻለው የከፋ ነገር እንኳን ቢመጣ ጉዳት የሚቀንሰው the better of the two evils የሚባለው ነው። ሁለተኛው እሱ ነው። ሶስተኛው የውሳኔ ለዛሬ ጥሩ መስሎ የሚሰማን ነገር አለ። በሬ ሆይ ሳሩን አየህና ገደሉን ሳታይ የሚባል ይሄ ሪፐርከሽንስ ያለው ኮንሲኩዌንስ። አሁን ዛሬ ጥሩ መስሎን ምንድነው አሁን ብዙ ጊዜ
ትዳር ማንም ሰው ጥሩ ሳይመስለው ትዳሩ የመሰረተ ሰው እኔ ምናልባት እኔ ጀነራላይዝ ከማድረግ በአብዛኛው ትዳር የሚመሰረተው ጥሩ መስሎ ስለሚሰማን ነው። በኋላ ነው አንኢንቴንድድ ኮንሲኩዌንስ የሚመጣው። አንኢንቴንድድ ኮንሲኩዌንስ የሚመጣው በኋላ ነው ፍሮም አንኢንቴንድ እና አሁን ብዙ ውሳኔዎች በኋላም ልናያቸው እንችላለን። ዛሬ የሚያዋጡ ለጊዜው መልካም መስሎ የሚታዩ ነገ ከነገ በኋላ ግን ህይወታችን በሙሉ በጸጸት የሚሞሉ ያላየ ነው ሎንግ ተርም የሆነ አንዱ ጫፍ ሲነካ ሌላው ብዙ ነገሮች አሁን በተለይ በመሪነት ብዙዎቹ መሪዎች ክፉ ሆነው አይመስለኝም፣ ወይም ደግሞ ራሳቸውን ለመጉዳት አስበው አይመስለኝም ውሳኔ የሚበላሽባቸው። መቼም ኦፕቲማይዝ ማድረግ ነው የሚፈልገው ማንም ሰው፣ ግን ያላዩት ነገር የአንኢንቴንድድ ኮንሲኩዌንስ ነው። የሆነ ነገር አድርገው ያ መልካም ነገር ያመጣል ሲሉ ያላሰቡት ነገር ያ ሌላ ነገር ሲወልድ አንኢንቴንድድ ኮንሲኩዌንስስ ማለት እሱ ማለት ነው። ስለዚህ ከሱ ለመዳን ነው ሪስክ አናሊሲስ የሚባለው ፓርት በተለይ ይሄንን ነው የአናሊቲካል ፓርቱ የሚያድነን። ይሄ ከሪግሬት የሚያድነን ይሄ ቫሊዩ አላይመንት የሚባለው ነው። ኦፕቲማይዝ ኦፕሽንስ አናሊቲካል ፓርቱ፣ ገት ፓርቱ ፕላስ ኢሞሽን ፓርቱ ሶስቱ ሲቀናጅ የምንለው እሱ ነው። ኦፕቲማይዝ ነው የምናደርገው። የአይደንቲቲ እና ፐርፐዝ ያለው ቅድም ሁልጊዜ መቼም እውነት ምንድነው ራሱ ትልቅ ጥያቄ ነው። ግን ለኛ እውነት ብለን ከተቀበልነው ለኔ ቫልዩ በዚህ ቀይ መስመሬ ነው አልደራደርበትም የምንለው ነገር ከሌለ በህይወት ውስጥ እንግዲህ ሰው የመሆን አንዱ እሱ ነው አይደለም። እና ውሳኔያችን በምንወስንበት ጊዜ ኦኬ ይሄ ነገር ነገ ከነገ በኋላ ጸጸት አያመጣብኝም ወይ አያስጠይቀኝም ወይ እኔ ቫልዩ ይሄዳል ወይ ከእምነቴ ጋር ከአመለካከቴ ጋር ይሄዳል ወይ የህሊና ቁስል አያመጣብኝም ወይ። እነዚህ አላይን የምናደርገው ከፐርፐዝ እና ከአይዴንቲቲ ጋር አንዱ የውሳኔ ምክንያት እሱ ነው። እና አምስተኛው ፓርት ደግሞ ኢንቴግሪቲ እና ሪሌሽንሽፕስ ነው። ምንድነው ከመልካም ሽቶ መልካም ስም የሚባለው? አንዳንድ ጊዜ ሊያዋጣ ይችላል፣ ሊያስኬድ ይችላል፣ ለጊዜው ሊጠቅመን ይችላል። ግን አትዋት ኮስት ነው? ኢንቴግሪቲያችንን ኮስት ያደርገናል ወይ? ሬፑቴሽን ትረስት አንድ ጊዜ ሉዝ ከተደረገ ማግኘት መልሶ በጣም ከባድ ነው የሚሆነው። ስለዚህ አምስተኛው የሚሆነው ኢንቴግሪቲ ሪሌሽንሽፕ። አሁን ብዙ ጊዜ ብዙ ሰዎች በተለይ በንግዱ ዓለም በፖለቲካው ዓለም ይሄ ይከሰታል። በጣም ወዳጆች የሚሏቸውን ሰዎች አት ዜር ኤክስፔንስ ይወስናሉ ለስልጣናቸው ሲሉ ወይም ለጥቅማቸው ሲሉ፣ ግን በኋላ ሪግሬት ያደርጉበታል። ምክንያቱም ያ ሪሌሽንሽፕ ያ ትረስት አንድ ጊዜ ብሬክ ካደረገ በኋላ መልሶ ማይገኝ። ስለዚህ አንድ ውሳኔ በምንወስንበት ጊዜ ሪሌሽንሽፕ ምን ያክል ቫልዩ አለው፣ ኢንቴግሪቲ ካራክተራችን ምን ያክል ይጎዳል፣ ከነገ በኋላ ቅድም እንዳልነው ነው ከመልካም ሽቶ ነው የሚሻለው፣ መልካም ስም ፕሪዘርቭ ባረግ ነው የሚሻለው። ስለዚህ ውሳኔዎች እነዚህ ናቸው የሚሆኑት። ውሳኔ በአብዛኛው ይሄንን ነው። ግን እንደዚህ ደግሞ ቀላል አይደለም። እዚህ ፖይንት ላይ እንመጣለን። እንዴት አድርጎ ነው ያ ሁሉ የሚቻለው ነው። በእነዚህ ስድስቱን ነው ዛሬ የምናያቸው። ጥሩ ውሳኔ መውሰድ ማለት እነዚህን 6 ነገሮች አሁን የምንላቸው እነዚህን 3 ነገሮች አስማምቶ ገት ማይንድ እና ሀርት አስማምቶ በተለያየ ሌንስ አይቶ አይደል ቫልዩን እና ኮር ቫልዩን እና ፐርፐዝ አላይን አድርጎ አንዱን ውሳኔ ከጸጸት ለመዳን ቤስት ኦፕሽንን ለማምጣት ኢንቴግሪቲን ፕሪዘርቭ አድርጎ ሪሌሽንሽፕ ፕሪዘርቭ አድርጎ ከፐርፐዝ እና አይዴንቲቲያችን ጋር አላይን አድርገን አንኢንቴንድድ ኮንሲኩዌንስን ለማድረግ ምን ቢደረግ ነው ምንድን ነው ጥሩ ውሳኔ የሚባለው? የውሳኔ ስኪል ያላቸው ሰዎች ምንድን ነው የሚጠቀሙት? ማቹሪቲ የሚባለው ጀጅመንት የሚባለው ከምንድን ነው የሚመጣ? ጥበብ የሚባለው እንዴት አድርጎ ነው? አሁን ህይወታችን በሙሉ በጸጸት የተሞላ ነው አይደል? ለምንድን ነው የምንጸጸተው? መቼም ዓለም ላይ እኮ በጣም ጥሩ እድሎች እየጠፉ አይደለም። ያንን ቤስት ኦፕሽን ማግኘት እየከበደን ነው። በአንድ ወቅት የወሰንነው ውሳኔ ደግሞ ህይወታችን በሙሉ
እየተከተለን ሲያሳድደን ይኖራል አይደል? አንኢንቴንድድ ኮንሲኩዌንስ ማለት ያንን እንዴት ሳላልፈው ቀረው? እንዴት አድርጎ ኢንቴግሪቲም ሪሌሽንሽፕም ዝም ብሎ አይበጠስም። ምን ላይ ነው የሳትኩት? ብዙ ሰው ጋር የሚያጋጨኝ ምን ጉዳይ ነው? ምን እየወሰንኩኝ ነው? እነዚህ ነገሮች ናቸው። ስለዚህ እነዚህ እንዴት አድርገን ነው ማሻሻል የምንችለው ነው የዛሬው ዋናው ዓላማ እሱ ነው። እነዚህን 6 ነገሮች የምናያቸው ግን ከዛ በፊት ቆም ላድርግና እስኪ የተወሰነ ሪፍሌክት እናድርግበት። በተለይ እስኪ እንደው ለምንድን ነው በውሳኔ ሰው የሚጸጸተው? ጸጸት ምንድን ነው? ከምንድን ነው የሚመጣው? ራሱ ኦፕቲማይዚንግ ቤስት ኦፕሽንስ ማለት ምን ማለት ነው ለእናንተ? በጣም ጠንካራ የውሳኔ ሰው የምትሉት ምን አይነት ሰው ነው? ምን የተለየ ነገር ስለሚያደርጉ ነው? መንደርደሪያ የሆነ ነው። አሰፋ ቀጥል። አሰፋ መናገር ፈለገ ከሆነ አንኢንቴንድድ ኮንሲኩዌንስ በህይወታችን በሙሉ ሲያሳድደን የሚኖር ነገር ቀድሞ እንዴት አልታየንም? መጀመሪያውኑ ለምንድን ነው መጠንቀቅ ያልቻልነው? እንዴት ነው ከእንደዚህ አይነት ነገር መዳን የሚቻለው? ቀጥሉ። እሺ ኃይሌ ቀጥልና። እሺ ኃይሌ ቀጥል። ድምፅ የምሰማው ሊገባ የፈለገ ሰው ከሆነ ድል እንስጠለሱ። ቀጥል ኃይሌ። እስከዛ ሰጥቻለሁ። እስከዛ እኔ እገባለሁ። እኔ እንግዲህ ላምጣ። እሺ ውሳኔን የማየው እንደ ከተተኮሰ ጥይት ነው። ጥይት አንዴ ከተተኮሰ ሪቨርስ ማድረግ አይቻልም። ስለዚህ ከመተኮሳችን በፊት ኢላማውን እንዳይስት ግቡን እንዲመታ በጣም ማስተዋል ይገባል ማለት ነው። የተተኮሰው ጥይት ወይ ሰው ላይ ነው የሚያርፈው፣ ሰው ነው የሚገድለው፣ ወይም ደግሞ ታድኖ ሊበላ የሚችል አውሬ ሊጠቅም የሚችል ነገር ላይ ነው የሚያርፈው፣ የሚጠቅም ነው። እና እኔ ወደ ጸጸት ሊያመጣ የሚችለው ምንድን ነው? እንግዲህ ውሳኔ ማለት ባይትስ ቬሪ ኔቸር የተለያዩ አማራጮችን በማየት የተሻለው ነገር ላይ መምጣት ማለት ነው። ስለዚህ ያው ወደ እኔ ባህሪ ቅድም ወዳልኩት ሊመጣ ነው መሰለኝ እና አማራጮችን አስፍቶ ካለማየት፣ ግራ ቀኝን ካለማስተዋል፣ ፊትና ጀርባን ካለማየት የሚመጣ ነገር ሊሆን ይችላል። ስለዚህ ብዙ ጊዜ ወደ ጸጸት የሚያመጣው እንግዲህ ሰው በተለያየ ባህል ውስጥ፣ በተለያየ ወግ ውስጥ፣ በተለያየ አመለካከት፣ በተለያየ እምነት ውስጥ የሚያልፍ ሰው አለ እና የሚወስነው ውሳኔ ወይ ከባህሉ ወይ ከእምነቱ ወይ ከውስጣዊ ፍላጎቱ ከማንነቱ ጋር ሊጋጭ ይችላል። ስለዚህ ግጭት ምንድን ነው ኃይሌ? ጸጸት ምንድን ነው ራሱ? ጸጸት ምንድን ነው ለአንተ? ጸጸት ማለት ከራስ ፍላጎት ጋር መቃረን ማለት ነው። ሰው የሚጸጸተው ለምንድን ነው? ኢነር ኮንፍሊክት ነው አይደለ ኃይሌ? አግሪ። ኢነር ኮንፍሊክት እንዴት መጣ? ሰባችን የሚሆን ነገር ነው የተከሰተው ነገር ቀድመን ያላሰብነው ሲሆን ሊመጣ የሚችል ነገር ነው። ሁሉም ሰው ይጸጸታል። አሁን ክፉ የሚሰሩ ሰዎች በሙሉ ይጸጸታሉ። እስኪ ቴንኪው በጣም ኃይለማርያም ቀጥል። እሺ አመሰግናለሁ። ሰው ያው ጸጸት ማለት ወይ ባደርገው ወይ ባላደርገው ነው። ሁለት ነገሮች ላይ ነው የሚመረኮዘው። ማለቴ በማድረጉም ባለማድረጉም ሰው ይጸጸታል። አሁን አንድ ሰው በጣም ወሳኝ ነገር በጣም ጠቃሚ ሆኖ እያለ ራሱ ወስኖ ማድረግ እየቻለ ፍላጎቱ እያለው በሌሎች ሃይ ወይ በሆነ ነገር ያንን ሊያጣው ይችላል። በዛን ጊዜ ሲያጣው ሳያገኘው ሲቀር ምክንያቱም በነዚህ ሰዎች ሐሳብ ይጸጸታል። የራሴን ውሳኔ ለምንድን ነው የማላዳምጠው ይልና ማለት ነው፣ ባለማድረጉ ነው። ደግሞ ሌላኛው በማድረጉም ጭምር ነው።
ለምንድን ነው ሳያምንበት ኢንተረስቱ ሳይኖረው ከዛም ጋር ተያይዞ ጥቅምና ጉዳቱ ክሊር ሆኖ ሳይለየው አንድ ሰው ነገሮችን ፈጥኖ በሚያደርግበት ጊዜ ምን አቸኮለኝ ረጋ ብዬ መክሬ አውጥቻ አውርጄ ብሰራው ኖሮ ይልና አንድ ሰው ደግሞ መልሶ ይጸጸታል። ስለዚህ ማድረግም አለማድረግም ሰውን ያጸጽተዋል። ስለዚህ ይህን ለማድረግን ሚዛናዊ መሆን አለበት። ነገሮችን ረጋ ብሎ አጢኖ አውጥቶ አውርዶ ሲወስን ነው ሊጸጸት የማይችለው። አይጸጸትም ይላል። ምክንያቱም መክሬበታለሁ አይቼዋለሁ ሊል ስለሚችል ማለት ነው። ስለዚህ የሚጸጸት ሰው በነገራችን ላይ ጤነኛ ሰው ነው ብዬ ነው የማምነው። ምክንያቱም ስህተቶች ቀጣይ እንዳይደገሙ ይማር ይችላል። ደግሞ ባደረገው ነገርም ደግሞ መልካም ከሆነ ጥሩ ስሜት ተሰምቶት ለይበልጥ ለጥሩ ስራ ይነሳሳ ይችላል ብዬ ስለማስብ ነው። አመሰግናለሁ። እግዚአብሔር ይስጥልን። ቆይ ወደ እሱ ሀሳብ በጣም ጥሩ ሀሳብ ነው ያነሳህ። ሰው ጤነኛ መሆኑ የሚታወቀው ሲጸጸት ነው። እኔም እንደሱ ነው የምስማማው። ያለዛ ነምብ ይሄ አሁን አንድ አካላችን የሆነ አንድ ጣት ተቆርጦ በደንብ ብረት ብንመታበት እንኳን ማይሰማል ነምብ የሚባለው እሱ ማለት ነው። መደንዘዝ ሚሊዮን ቀጥል እና እንመጣበታለን። እሱን ሀሳብ ነው የፈለግኩት። ሚሊዮን አመሰግናለሁ። እንደምን አመሻችሁ። ሀሳብ ነው ያነሳችሁት ሚሊዮን። እሺ በእኔ ሀሳብ ምንድነው ቤስት ዲሲሽን ላይ ለመድረስ ማየት ያለብን ፖዚሽናችን ምን አይነት ፖዚሽን ላይ ሆነን ነው ያንን ዲሲሽን እንድንወስነው የሚለውን ነገር ማየት ይጠበቅብናል ብዬ አስባለሁኝ ወደ ቤስት ዲሲሽንም ለመምጣት። ሁለተኛ ነገር ህጎችን ማጤንና የምንወስነው ውሳኔ ከህግ አግባብ ለምን ተጠያቂነት ሲመጣ ከህግ አግባብ ስለሚኖር ተጠያቂነትን በምን ያህል አቮይድ ማድረግ ይችላለሁኝ እዛ ጋር የሚለውን ነገር ለማየት ያስችለናል። ለምሳሌ የምንሆንበት ፖዚሽኖች ስንል ለምሳሌ አሁን ኤችአር ላይ ያለ ሰው ማርኬቲንግ ላይ ያለ ሰውና ጀነራል ማኔጀር ሆኖ የሚሰራ ሰው የሚወስኑት የዲሲሽን ሁኔታዎች ሊጠቀሙባቸው የሚችሉት ታክቲኮች የተለያዩ ናቸው ብዬ አስባለሁ። ኤችአር ላይ ስትሆን የምትወስነው ህግን ቤዝ አድርገህ የአሰሪና ሰራተኛ ህግን ወይም ደግሞ የድርጅቱን መተዳደሪያ ደንብ መነሻ አድርጎ መወሰን ይቻል ይሆናል። ነገር ግን የምትወስንበት ሰራተኛ ደግሞ ለስራ በጣም የሚጠቅም በጣም አስፈላጊ የቴክኒክ ሰው ከሆነ ደግሞ እዛ ጋር እስከ ማሰናበት የሚያጠፋ ችግር እንኳን ቢከሰት ያንን ቶለሬት አድርገህ ሰራተኛውን በመምከርና በአነስተኛ ቅጣት ብቻ ልታልፈው የምትችልበት ነገር ይሆናል። ያ ደግሞ መልሶ በኋላ ላይ ከባድ የሆነ ነገር ሲያመጣ ደግሞ ትጸጸታለህ። እንግዲህ ጸጸት የሚለውንም ነገር እዚህ ጋር ስናየው ምንድነው ማድረግ በምንችልበት ሰዓት ሳናደርግ በመቅረታችን በኋላ የሚያስከፍለን ኔጌቲቭ የሆነ ኢምፓክትኛ ላይ የሚያመጣ ሲሆን ያኔ ነው የምንጸጸተው፣ ወይኔ ያኔ እንዲያርጌ በሆን ኖሮ የሚለው ነገር ማለት ነው። ሌላው ነገር ምንድነው ወደ ማርኬቲንግ ላይ ወይም ደግሞ ቢዝነስ ዲሲሽን የምንወስን ከሆነ ደግሞ ግዴታ ምን ማየት አለብን? የኢንዱስትሪ አናሊቲኩን ማየት መቻል አለብን ብዬ አስባለሁ። እና እንደ ጀነራል ማናጀርም ስንሆን ደግሞ ሁሉንም ሁኔታዎችን ሎጂክንም ወይም ደግሞ ፐርሰናል አቲቲዩዶቻችንንም ጨምረን መልካም የሆነ ነገር ወስኛለሁ ብለን የማይጸጽተን ነገር ላይ ልንወስን እንችላለን ብዬ አስባለሁና ይሄን ለማለት ነው። ቴንክ ዩ። እግዚአብሔር ይስጥልን። ሲሳይ በኋላ ሰጣለሁ። በጣም ሚሊዮን አሁን ያልካት ነገር ይችላል። ሀርት ዊዛውት ማይንድ ሴንቲሜንታል። አሁን አንዱ ችግር አሁን የሊደርሺፕ ታፍ ዲሲሽንስ አሉ፣ ሃርድ ዲሲሽንስ እንደየመሪነት ደረጃው አይነቱ ብቻ አይደለም። ሚሊዮን ደረጃውም ራሱ ሀገር የሚመሩ ሰዎች አሉ አይደል? የሚወስኑት ውሳኔ በሀገር ዕጣ ፈንታ ላይ ስለሚሆን ሊያም ይችላል፣ ሊያሳምም ይችላል። መቁረጥ በጣም መጨከን የሚያስፈልግባቸው ጊዜዎች አሉ። ማኔጀርም ስትሆን አሁን አንዳንድ ጊዜ ይሄ እኮ ጥሩ ሰው ነው፣ እሱ ሀርት ዊዛውት ማይንድ ነው የሚሆነው፣ ሴንቲሜንታል ነው የሚሆነው። ሁሉንም ሰው ማስደሰት ስለማትችል ማለት ነው። ጥሩ ነው ማዘን፣ የሰውን ስሜት ማዳመጥ ጥሩ ነው። የሰውን ቁስል ሰው ያለበትን ሁኔታ ሰው እንዳይጎዳ መጠንቀቅ ጥሩ ነው። ሀርት ያስፈልገዋል። ግን አት ዘ ሴም ታይም ደግሞ ታፍ መሆንም ያስፈልገዋል። ያለዛ ሀርት ዊዛውት ማይንድ ሴንቲሜንታል ነው የሚሆነው እና እሱንም ፓርት ስላነሳው ብዬ ነው።
አንድ የሚሄድበትና ጸጸት ግን ይሄ ሁሉ የምንለው አሁን ይሄ ውሳኔ አሁን ሚሊዮንም አልከው ውሳኔ እኮ በጣም ጸጸቱም የሚመጣው ወይም ውሳኔ ማስቸጋሪ የሚሆነው ስለፈለግን ብቻም አይደለም እኮ አይደለ? ወይም ስላልፈለግንም ብቻ አይደለም። ነገሮቹ በጣም ውስብስብም ስለሚሆኑ ኮምፕሌክሲቲስ አሉት፣ አምቢጊዩቲስ አሉት፣ ኬዎስ የሆነው ሲቹዌሽንስ አለ። በጣም ብዙ ነገሮች ግሬ ናቸው አይደል? አሁን እኔ እዚህ ደጋግሜ የማስበው ነገር አለኝ። አሜሪካ ሀገር በአንድ ቀን ሀብታም መሆን የሚቻልባቸው ኦፕሽኖች አሉ፣ ግን አቅም ይጠፋል አይደል? ችሎታ ያስፈልጋል። ኮምፕሌክስ ነው እንጂ በስቶክ ማርኬት አንድ ቀን ሀብታም መሆን ይቻላል፣ ግን እሱን ደግሞ እውቀቱ ያስፈልጋል እንጂ በአንድ ሳምንት ውስጥ ብዙ ነገር መስራት ግን ኮምፕሌክስ ነው። አምቢጊዩቲስ ብዙ ነው። በሀገር ጉዳይ ላይ አሁን አንዳንድ ጊዜ ቁጭ ብሎ መተቸት ስንተች እንዲህ ቢያደርገው እንዲህ፣ ግን ኮምፕሌክስ የሚሆኑ ሲቹዌሽንስ አሉ። አስቀድመው የማይታዩ በኋላ የሚመጡ ጉዳዮች አሉ። ትሪፕል ኢፌክታቸው አንዱ ሲነካ ነው ሌላው የተተረተረው እንጂ አስቀድሞ ያ ይመጣል ብሎ መገመት የሚያስቸግር ጉዳዮች አሉ። ኪዮስ የሆኑ በቃ መያዣ መጨበጫ የሌላቸው ጉዳዮች አሉ። ከየት ጀምሮ ወደየት ቢኬድ ነው የሚያዋጣው? እነሱ ሁሉ በጣም ከባድ የሚሆኑበት። አሁን አንዳንድ ጊዜ እንዲሁም መሪዎቹ አስቀድመው ቃል የሚገቡትና መሪውን ቦታ ሲይዙት የሚጨነቁት ይሄንን አለማሰብ ነው። እና አንደኛው ይሄ ነው፣ ኮምፕሌክሲቲስ ነው፣ አምቢጊዩቲስ ነው፣ ኬዮስ ነው። በእነዚህ ሁኔታዎች የሚወሰን ውሳኔ በጣም ውስብስብ ነው። ኤችአር ማኔጀር ሆኖ ያለፈ ሰው ያውቀዋል እንዴት አድርጎ ዴሊኬት ሲቹዌሽንስ ማለፍን። አንዳንድ ጊዜ በጣም ከባድ ነው። በተለያየ ኃላፊነት ያላችሁ ሰዎች ታውቁታላችሁ። ኃላፊነት እየጨመረ በመጣ ቁጥር ኮምፕሌክሲቲው ይጨምራል፣ አምቢጊዩቲው ይጨምራል፣ ኬዮሱ ይጨምራል። አንዱ እሱ ነው። ሁለተኛው ቤስት ኮርስ ኦፍ አክሽን እኮ በሚባልበት ጊዜ ሁሉም ነገር ሪስክ አለው አይደል? ሲሳይ መግባት ፈልጋል፣ ሲሳይ ግባ። እጅህን አውጥተሃል፣ ሲሳይ ሙልጌታ ነው። የተወሰነ እንሄድበትና ትመለሳላችሁ። ሚዩት ነው፣ አንሚዩት አድርግ በለው። አይ ሚዩት እንኳን ሆኗል። እጁን አውጥቶ ነው ሲሳይ። ሚሊዮንና ኃይለማርያም የቅድሙ ይመስለኛል። ሁለተኛው ይሄኛው ነው። እኔ አንድ ሞር ኤንድ ሞር እየተማርኩት ከመጣሁት ነገር ማንኛውም ስኬት የሪስክ አፒታይታችን መጠን ነው። ማንኛውም ስኬት በጣም በዓለም ላይ የተሳካላቸውን ሰዎች ብታዩዋቸው የስኬታቸው መጠን ሪስክ ለመውሰድ በፈቀዱት መጠን ነው። አንድ ቅርብ ጊዜ አንድ ኢትዮጵያ ያለ ስኬታማ ነጋዴ ያለ፣ አሁን ስሙን ማልጠቅሰው እና የሆነ ሰው ሲነግረኝ አንድ ትልቅ ፋብሪካ ነው እየገነቡ ወደ 800 ሚሊዮን ብር አወጣበት አለ መጀመሪያ ለማስተካከል። ገና ከውጭ ኢንቨስተሮች መጥተው ኢንቨስት ሊያደርጉ ነው አለኝ። እና በመካከል የሰሜኑ ጦርነት ተከሰተ የመጀመሪያው። እና የሰሜኑ ጦርነት ሲመጣ እነዛ ኢንቨስተሮች ሸሹ እና አሁንም ኢንቨስት ያደርግበታል አለ እና 800 ሚሊዮን ደረሳለኝ። ለመሬቱ ለካሳ ለምናምን ትልቅ ፋብሪካ ነው የሚገነቡት። አሁን መልቲ ቢሊዮን እና እዛ ሰውየው አማካሪ ነበረ። እንዴት እንደዚህ ታደርጋለህ? ይሄ ሁሉ ገንዘብ አረተው እና ዝም ብሎ አይ እኔ በየትኛውም ኮንዲሽን ቢሆን ይሄ ነገር አያከስረኝም። ይሄ ጦርነትም እኮ አውትካሙ ወዴትም ይሄድ ወዴት መጨረሻ ላይ እኔ ለሀገር ነው እያለማው ያለው እና የትኛውም ስርዓት ቢመጣ ይህን የሚቃወሙበት ምክንያት አይታየኝም አለኝ አለ። ኢቬንቹዋሊ ኢት ፔይስ ኦፍ። አሁን የውጭ ኢንቨስተሮች ገብተውበታል። በጣም በሀገሪቱ ውስጥ ትልቅ አምራች ነው ኢትዮጵያ ውስጥ አሁን ባለው ሁኔታ ኢት ፔይስ ኦፍ። እና ያ ሰው የሪስክ የመውሰድ ፍላጎቱና አቅሙ ነው ስኬቱንም የሚወስነው። በእያንዳንዱ ጉዟችን ይሉት ቤስት ኮርስ ኦፍ አክሽን ማለት ሪስክ የመውሰድ አቅማችን ምን ያክል ነው ነው። እና አንደኛው እሱ ነው የሚሆነው። ሪስክ የመውሰድ ብቻ ሳይሆን ትልቁ የቤስት ኮርስ ኦፍ አክሽን ወይም የመልካሙን መንገድ አዋጩን መንገድ መረጥን የምንለው ምን ሲሆን ነው? ሪስኩን የመለየት አቅም ነው። ሪስኩን ሚኒማይዝ የማድረግ አቅም ነው። ሪስክን ደግሞ ቶለሬት የማድረግ አቅም ነው።
ካልኩሌትድ ሪስክ የመውሰድ ነው። ትልቁ ችሎታ እሱ ነው የሚመስለኝ። ትልቁ ችሎታ በመሪዎችም ውስጥ አሁን ብዙ ጊዜ ሲሳሳቱ የምታዩቸው መሪዎች፣ ብዙ ሜስ የሚያመጡ መሪዎች በተለያየ ደረጃ ካያችኋቸው አብዛኛው ችግራቸው የሚመስለኝ ከረጅ ነው። አንድ ቦታ ላይ ፈርም ሆኖ አይሄዱም። ሪስክ ቶለሬት አያደርጉ። ይህንን ነገር ወስዳለሁ፣ ወስናለሁ። ምክንያቱም ሁሉንም ማስደሰት አይቻልም። አንዱን ስታስደስት ሌላው፣ አንደኛውን ስታተርፍ ሌላው ሊጎድልብህ ይችላል። እና መሪነት እሱ ነው የሚመስለኝ። ዲሲሽን ሜኪንግ ላይ ትልቁ የሚመጣውም እሱ ነው። ቤሲክ ኮርስ ኦፍ አክሽን ሁልጊዜ ከሪስክ ሚኒማይዜሽን ጋር ማክሲማይዚንግ ቤኔፊት ነው፣ ሚኒማይዚንግ ሪስክ ነው። ሁለቱ ናቸው አብረው የሚሄዱት። ሶስተኛው ግን ሚሊዮን በደንብ እየጠቀስከው እዚህ ጋር ተደጋግሟል። የምን ፓርት አለው? ይሄኛውን ስላይድ በኋላ ሪፕለስ አደርገዋለሁ። ምን ፓርት አለው? መልቲ ስቴክ ሆልደር አለው ኤኒ ዲሲሽን እና አንደኛው በተለይ ይሄ የፖለቲካ መሪዎች አንዱ የሚገጥማቸው ፈተና እሱ ነው። አንደኛውን ወገን ስታስደስት ሌላኛውን ወገን ልታስከፈው ትችላለህ። እና እሱን እንዴት አድርጌ ነው ባላንስ አድርጌ ሁሉንም ወገን ዊን ዊን የሚባለውን ማለት ነው ዊን ዊን ደረጃ ማመጣቸው። ሁለቱንም ሙሉ በሙሉ ማርካት አይቻልም። አንደኛውም ወገን ሉዝ ማድረግ አለበት፣ ያኛውም ወገን ሉዝ ማድረግ አለበት። ግን ዊን ዊን ሁለቱም የአሸናፊነት ስሜት እንዲሰማቸው። አሁን የኢትዮጵያ ችግሮች በአብዛኛው እዚህ የሚያጠነጥኑት መልቲ ስቴክ ሆልደርን እና ኮንፍሊክቲንግ ኢንተረስት፣ ኮምፒቲንግ ኢንተረስት የሚባሉት ፍላጎቶቻችን ሊቃረኑ ይችላሉ፣ ህልሞቻችን ሊቃረኑ ይችላሉ። አንዱ የሚፈልገውን ሌላው ላይ አንደኛው ቫሉ የሚያደርገውን የቫሉ ሲስተማችን ሊለያይ ይችላል። ኢቬንቹዋሊ ምንድነው የሚሆነው? በተለይ በሀገር መሪነት ዲሲሽን በዚህ በኮምፕሌክሲቲስ ውስጥ አንዱ ትልቁ ነገር ስቴክ ሆልደርን እንዴት አድርጌ ባላንስ አድርጌ ዊን ዊን አድርጌ ማስማማት ይችላለሁ። እሱ ላይ ነው ትልቁ ችሎታ የሚሆነው። ሌላው ይሄ ፓራዶክስስ እና ትሬድ ኦፍስን ማኔጅ የማድረግ ጉዳይ ነው። ሁሉም አሁን ለምሳሌ በአንዱ ተቋም በምትመሩበት ጊዜ ፕራዮሪታይዜሽን የሚባል ኮንሴፕት አለ በስትራቴጂክ ሊደርሽፕ እና ያ ፕራዮሪታይዜሽን ምንድነው? የሆነ ነገር ስታስቀድሙ የሆነ ነገር ደግሞ መተው መቻል አለባቸው። ትሬድ ኦፍ የሚባለው እሱ ማለት ነው። እና እያንዳንዱ ደግሞ ኦፖርቹኒቲ ኮስት አለው። አሁን ለምሳሌ ኢትዮጵያ ላይ እንደ ሀገር መሪዎች አሁን ወይም በትልቅ በተቋምም ደረጃ ልትወስዱ ትችላላችሁ። አንድ ተቋም እየመራችሁ እነዚህ ቦታዎች ላይ ነው ትኩረት አድርገን መስራት የሚገባል። ያለዛ የሰው ኃይላችን ሀብታችን ማሰባሰብና ትኩረት አድርጎ ውጤታማ መሆን አይቻልም ካላችሁ ይሄን ነገር ግን መተው አለብን ስትሉ ምን ይመጣል? የምትተውት ነገር ሊያሳሳችሁ ይችላል። ትሬድ ኦፉ ማለት ነው። ይሄ ዩኒት መዘጋት አለበት፣ ይሄን ፕሮዳክት መተው አለብን፣ ይሄን ሰርቪስ መተው አለብን ስትሉ ሰው ደግሞ ሊፈናቀል ይችላል፣ ማባረር ሊኖር ይችላል። ትሬድ ኦፍ ማለት እሱ ማለት ነው። አሁን ይሄንን ማኔጅ ማድረግ ውሳኔ በጣም ቻሌንጅ ፓርቱ አይ እንዴት ይሄን ማደርጋለሁ። ትሬድ ኦፍ ማለት ሎንግ ተርም ቤኔፊት ሲኖረው ሾርት ተርም ኮስት ሊኖረው ይችላል። አሁን ለምሳሌ በዘላቂነት ለዚህ ተቋም የሚበጀው ይሄ ነው፣ ግን ለጊዜው ደግሞ ህመም አለው። አሁን ለምሳሌ የተወሰነ ሰዎችን አባራችሁ ከ1000 ሰው የምትመሩ ከሆነ 100 ሰው ማባረር ግድ ሆኖ 900 ሰውን ይዞ መጓዝ ለረጅም ጊዜ ለተቋሙ ሰርቫይቫል ጠቃሚ ሊሆን ይችላል። ፓራዶክሲካል ነው። ኦፖርቹኒቲ ኮስት አለው፣ ትሬድ ኦፍ አለው፣ ህመም አለው፣ ሎንግ ተርም ቤኔፊት አለው፣ ሾርት ተርም ህመም አለው። ህይወትም እንደዛው ነው። ህይወት አሁን የሾርት ተርም እና የሎንግ ተርም ባላንስ የማድረግ ጉዳይ ነው። አሁን አንዳንድ ጊዜ ያያችሁትን ሁሉ የተመኛችሁትን ነገር ሁሉ ማድረግ ለጊዜው ጥቅም ሊኖረው ይችላል፣ ግን ሎንግ ተርም ኮስት አለው፣ ሪፐርከሽንስ አለው። ሲከተለን የሚኖር የሚያሳድደን ህሊናችንን ረፍት የሚነሳ የህሊና ቁስል ጊልት የሚባለው ነገር ሊመጣ ይችላል። ስለዚህ አይ ይሄን ነገር ዛሬ አላደርገውም ልለፈው። ሙስናም ቢሆን እንደዛ አካውንታብሊቲን ሊያመጣ ይችላል። በኋላ ተጠያቂነት መጥቶ እስር ቤት ሊያስገባን ይችላል። ፍትህ በሚመጣ ጊዜ ፍትህ ተጠያቂ፣ በኋላ ደግሞ እምነት ላለው ሰው በፈጣሪም ዘንድ ዋጋ። እኔ አንድ ማምነው ነገር ሰው የዘራውን የሚያጭድበት ጊዜው ነው እንጂ የሚለያየው የዘራውን ያጭዳል። ስለዚህ ይሄ ሁሉ የባላንስ ጉዳይ ነው ማለት ነው። ይሄ አሁን የምንለው ነገር ከዚህ ጋር ልታዩት ይችላል። ሎንግ ተርም ፎርሳይት ዊዝ ሾርት ተርም ሪያሊቲስ።
እሱን በዛ እዩት። ሌላ የዲሲሽን በጣም ከባዱ ፓርት ይሄ ነው። በተለይ እንደዚህ ሞራል ክራይሲስ በሚኖርበት ጊዜ አሁን እሱ ላይ ልነጋገርበት እንችላለን። አሁን ውሳኔ ውስጥ ምን ያክል ሰው ነው ይሄ ነገር ትክክል ነው ወይስ አይደለም፣ ይሄ ነገር ሞራል የጠበቀ ነው አይደለም የሚል ስንት ሰው አለ አሁን በዚህ ዘመን። ያዋጣል አያዋጣም፣ ለጊዜው ያተርፈኛል አያተርፈኝም፣ ለጊዜው ስልጣን ያስገኝልኛል ወይም ስልጣኔን ያስጠብቅልኛል፣ ገንዘብ ያስገኝልኛል፣ ጥቅም ያስገኝልኛል ከማለት በስተቀር ይሄ ነገር እንዲሁ ይሄ ከእምነት ያጣላኛል ወይ ከፈጣሪ ያጣላኛል ወይ ይሄ ነገር ከህሊናዬ ያጣላኛል ወይ የሚባል ውሳኔ ምን ያክል ይወሰናል? እኔ በጣም ከባዱ ፓርት ይሄ ነው የሚመስለኝ። አንከሪንግ ዲሲሽንስ ኢን ቫሉስ ኤንድ አይደንቲቲ ኤንድ ፐርፐስ በጣም ከባዱ ፓርት የሚመስለኝ እሱ። አንድ በመጽሐፍ ቅዱስ ላይ የተጻፈ ቃል አለ። እውነት ምንድን ነው የሚለው? እውነት በተለይ በዚህ ዘመን እንዳለው ኢንቨርትድ ሞራሊቲ ባለበት ሁኔታ መስረቅ እንደ ጀግንነት በሚወሰድበት ጊዜ አሁን እኮ ወይም አልገባህም፣ ቀርፋፋ ነህ አንተ፣ ከዘመኑ ጋር አትሄድም እኮ በሚያስብልበት ጊዜ ኢንቨርትድ ሞራሊቲ ማለት እሱ ማለት ሞራል ይገለበጥና ኃጢአቱ ጽድቅ፣ ጽድቁ ኃጢአት ይሆናል። ሴሌብሪቲ የሚሆነው ሰርቆ የከበረው ይሆናል። ቫሊዩን ኪፕ ያደረገው ሰው እንደውም የማይገባው ከዘመኑ ጋር ማሄድ ይሆናል። እና እንደዚህ ባለበት ጊዜ ውስጥ ውሳኔ ውስጥ እንደው ምን ያክል ሰው ነው ውሳኔውን አንከር የሚያደርገው በቫሊዩ በአይደንቲቲ እና በፐርፐዝ የሚለው በጣም ትልቁ ጥያቄ ይሄ ነው። ስለዚህ ውሳኔ እነዚህ ነገሮች ሙሉ ውስብስብ ነገሮች አሉበት ነው። በተለይ እኔ ይህንን ማስተን ልነጋገርበት እንችላለን። ማኔጂንግ ትሬድ ኦፍስን ልነጋገርበት እንችላለን። የሪስክ ማክሲማይዚንግ ሚኒማይዚንግ ሪስክ እና ማክሲማይዚንግ ቤኔፊት ሪስክ አፒታይት እሱን ልነጋገርበት እንችላለን። ኮምፕሌክሲቲስ አምቢጉቲስ እና ኬዎስ በሚያጋጥም ጊዜ በጣም ግሬ ኤሪያ በሚበዛበት ጊዜ መወሰን እንዴት እንደሚቻል ልነጋገርበት እንችላለን። ሎንግ ተርም እና ሾርት ተርም እንዴት ባላንስ ማድረግ ይቻላል እሱም ልነጋገርበት እንችላለን። መልቲ ስቴክ ሆልደር ልነጋገርበት እንችላለን። ይሄን ስላይድ እቀይረዋለሁ። አሁን መልቲ ስቴክ ሆልደር እንዴት በጣም የተቃረነ ጫፍና ጫፍ ያለ ይሄም ይገባኛል ሲል ያኛውም ይገባኛል ሲል ይሄ የኔ ቫልዩ ሲል ያኛው የኔ ቫልዩ ሲል ይሄኛው እኔ ከፍ ከፍ ልል ሲል ያኛው ኧረ የኔን እኮ እየገፋኸኝ ነው ሲል እንዴት አድርጎ ነው ማስታረቅ የሚቻለው? ውሳኔ በዚህ ሁኔታ ውስጥ እንዴት ነው የሚቻለው? እሱም በጣም ኮምፕሌክሲቲ ነው። እነዚህ ናቸው ውሳኔዎች እንግዲህ እና ሪፍሌክት የምናደርግባቸው እነዚህ ናቸው። ውሳኔ ከባድ የሚሆነው እንደሚባለው በጣም ቀላል የማይሆነው አንዱ ምክንያት እሱ ነው። እንዴት አድርገን አንዱ ፓርት ነው። ሌላም ፓርት ግን አለ። ኢሞሽን ራሱ ለምንድን ነው ከባድ የሚሆነው? እና ሌላ እስካሁን ድረስ ያላየናት ይሄ ኮንሳይስ በኋላ እንመጣበታለን ህሊና የሚለውን ፓርት። ሌላው ግን ይሄ ኮግኒቲቭ ባያዝስ የሚባል ነው በውሳኔ ውስጥ ያለ፣ እሱን እንመጣበታለን። እሱ ደግሞ አሁን ከብላችሁ ጋር ከነዚህ ሁሉ ፋክተር አለው። አሁን ለምሳሌ መልቲ ስቴክ ሆልደር የኔ ወገን ማለት የሚመጣው ግሩፕ ቲንክ የሚመጣው እነዚህ በሙሉ በጣም ትልቁን ቦታ በውሳኔ የሚይዙት እነዚህ ናቸው። ሃሎ ኢፌክት አለ፣ ኮንፈርሜሽን ባያዝ አለ፣ ኦቨር ኮንፊደንስ ባያዝ አለ፣ አንከሪንግ ባያዝ አለ፣ አቬይላቢሊቲ ባያዝ አለ፣ ሎስ አቨርዥን፣ ኢሞሽናል ሪዝኒንግ፣ ግሩፕ ቲንክ አለ፣ ሰንክ ኮስት የሚባል አለ፣ ሪሰንሲ አለ። በኋላ ልናያቸው የምንችላቸው ናቸው። ህይወታችን በሙሉ ደግሞ የሰው ህይወት በባያዝ የተሞላ ነው። እይታችን እንዲንሸዋረር የሚያደርጉት በማህበረሰብ የሚቀረጹ በግሩፕ ግፊት የሚመጡ እንዲሁ ደግሞ ሰውነታችን የሚያመጣቸው የሚዲያው ተጽዕኖ፣ የፖለቲካ አስተሳሰቡ ተጽዕኖ፣ ብዙ ነገሮች ከነዚህ ጋር በጣም የተሳሰረ ዲሲሽን ጥሩ ውሳኔ እንዳንወስን ከሚያደርገን ውስጥ የኢሞሽንን ያክል የዚህን ያክል የኢሞሽንን ያክል ባያዝ በጣም ትልቅ ቦታ አለው። ኮግኒቲቭ ባያዝስ የሚባለው በእነዚህ ሁኔታ ነው እንግዲህ ይህንን ውሳኔ እንወስን የምንለው። በዛ ላይ ደግሞ ነገሮች ውስብስብ ናቸው። በዛ ላይ አምቢጊቲ ይበዛል፣ በዛ ላይ ኪዮስ ይበዛል፣ በዛ ላይ የመልቲ ስቴክ ሆልደር ነው፣ በዛ ላይ የሪስክ አይደንቲፋይ ማድረግ እንደሚባለው ቀላል አይደለም። በዛ ላይ እውነት ምንድን ነው ራሱ ትልቅ ጥያቄ ነው። በዛ ላይ ሎንግ ተርም እና ሾርት ተርምን ባላንስ ማድረግ የሚባል ነገር አለ።
ይሄ ነው ውስብስብ የሚያደርገው። ግን እያንዳንዱን እናየዋለን። ዜን እንዴት ነው ኢሞሽናል ፓርቱን እንዴት ነው መወጣት የሚቻለው? በያዝን እንዴት ነው መወጣት የሚቻለው? ይሄ ኮንሳይስ የሚባለውን ነገር እንዴት ነው መወጣት የሚቻለው? እነሱን ናቸው የምናያቸው። አሁን የተወሰነ ቆም ላድርግላችሁ ግልጽ ሆኜ ከሆነ ከነዚህ ከስድስቱ በጣም ከባድ የምትሏቸው የትኞቹ ናቸው? አንድ የችን ስላይድ ልቀይራት። ይሄ መልቲ ስቴክሆልደር ነው። አንድ ይቀይራታለሁ። ቀጥሎ የኔ ነህ፣ ወደ አንተ ተመልሻለሁ። እሺ ያው እንደኔ ሁሉም በጣም አስቸጋሪ ሊሆኑ ይችላሉ እንደየሁኔታው። ነገር ግን ይሄ መልቲ ስቴክሆልደር የሚለው በጣም አስቸጋሪ ሊሆን ይችላል በድርጅት ውስጥ። ምክንያቱም የአንድ ድርጅት ውስጥ የሁሉንም ኢንተረስት መጠበቅ አይቻልም። ግን እንደ ማናጀር ቦታው ላይ እንዳለ ሰው የድርጅቱን ጥቅም ከማስጠበቅ አንጻር የሚወሰኑ ውሳኔዎች አሉ። እነዛ ውሳኔዎች አብዛኛውን ሊጠቅሙ ይችላሉ፣ የተወሰነ ሰው ደግሞ ሊጎዱ ይችላሉ። እና በዚህ ሂደት ያው ምንም ማድረግ ስለማይቻል፣ ምክንያቱም ሊደርሺፕ ፕሮጀክት ላይ ያው ሁሉም ሰው ደስተኛ ማድረግ ከፈለክ አይስክሬም ሽጥ ነው ራሱ በቀጥታ ሲናገር። እና ግን ይሄ ሲባል ዝም ብሎ ይወሰናል ማለት አይደለም። ራሽናል ብንሆን በጣም ጥሩ ነው ብዬ አስባለሁ። ያው ራሽናል ስንሆን ሁሉንም ሰዎች በአንድ አይነት ሁሉም ሰው በአንድ እይታ እናያቸዋለን፣ እኩል እናያቸዋለን፣ አናዳላም ማለት ነው። ግን ራሽናል ድርቅ ያለ ራሽናል ሰው መሆን ብቻ በቂ አይደለም። ኢሞሽናልም መኖር አለበት፣ ሰርትም አብሮ መኖር አለበት። ያ ሲባል በሰዎች ዙሪያ ያለውን ሁኔታ ሁሉም ማየት አለበት። እያንዳንዱ ሰው በየራሱ ሁኔታ መመዘን መቻል ማየት መቻል አለበት እያንዳንዱ። እና እሱ በጣም ወሳኝ ነው። እንደሆነም ለውሳኔ ይሄ ውስጣችን ያለው ነገር ህርትንም ማየት ኢሞሽንንም ማየት በጣም ወሳኝ ነው። ከዛ ባሻገር ግን ቦትና ድርጅት የኔ ነህ አንድ ጊዜ አንተም እያልክ ሌሎችንም ኢንቫይት እያደረግ ማኔጅ እንድናደርገው ብዬ ነው ያቋረጥኩ። እስኪ ቦት እናድርግበት። ገርሞኝ ነው አንተ ከስድስቱ ከነዚህ መልቲ ስቴክሆልደር ነው ትልቅ ቦታ የሚይዘው ለኔ ነው ያልከው? አዎ እሱ ላይ እኔ በተግባር ስላየሁት ነው ያነሳው። አዎ እንጂ እስኪ ከአንድ እስከ ስድስት እናደርግና አንድ የቻት እናደርግ፣ አንተ እየተናገርክ ከዛ ቀጥል። ለሌሎችም እድል እንድንሰጥ ብዬ ነው። እስኪ በጣም ጥሩ። ሌሎች ከስድስቱ ውስጥ ይሄን መልቲ ስቴክሆልደር ብላችሁ ያዙ፣ ተቀይረዋለሁ። የትኛው ነው ኮምፕሌክሲቲ ስለሚበዛ ነው ውሳኔ የትኛው ነው ከባድ? ለኔ ይሄኛው ነው ብዬ ነው የማስበው። አንከሪንግ ዲሲሽንስ ኢን ቫሉስ ኤንድ ፐርፐስ በጣም ከባዱ ፓርት ብዬ የማስበው ይሄንን ነው። ሌሎቻችሁ የኔ ነህ የሚለው ደግሞ መልቲ ስቴክሆልደር ውሳኔ ከባድ የሚያደርገው የሚለው አንድ ቻት እናደርግ። ቻት እያደረጉ እሺ፣ አንተ ቀጥል። አዎ ቻት እያደረጉ እኔ ልቀጥል። እዚህ ይሄን ያነሳሁት ምንድነው ያው ፕራክቲካሊ እኛ መስሪያ ቤት ውስጥ የታዩ ነገሮች ስላሉ እና ያው ቅድም ስታነሳውም ነበረ አብዛኛው ኮንፍሊክት የሚፈጥረው ከሌ እንዲህ ተደርጎላቸው ለእኛ እንደዚህ ያልተደረገም፣ እኛ እንዲመተን እንደዚህ ያልመጣ የሚሉ በጣም ብዙ እንትኖች ባለውበት ጊዜ ሁሉ እየሰማው ስለነበረ። ነገር ግን ያው አንተ የሚያነሳው እዚህ ጋር ለምሳሌ ቫሊዩስ አይደንቲቲ እና ፐርፐስ በጣም ወሳኝነት አላቸው። ማለት እነሱን ወሳኝ አይደለም እያልኩ አይደለም፣ እኔ ከገጠመኝ አንጻር ነው ያነሳሁት። እነሱ እንደሆነም ሞር እዚህ ጋር አሁን ስናይ ቅድም ስታነሳው ነበር አንተ የራሳችን ሁኔታ ራሱ ይወስነዋል። ለምሳሌ እዚህ ጋር እኛ ማንን ለምሳሌ እኔ ውስጤ በያዝ ካለ ያው ቅድም ስታነሳው እንደነበረ የራሴን ፍላጎት ላራመድ ይችላል እና እሱ መሆን የለበትም። እያንዳንዱ ሰው የራሱ ህሊና አለው፣ ህሊናውን መጠቀም አለበት። ቅድም ራሽናል መሆን አለበት ስል አንዱ ይሄን እንደመግለጽ ያህል እና ሁሉም ያው ቫልዩ አላቸው። ግን እኛ ጋር በዋናነት መልቲ ስቴክሆልደር መኖሩ የተወሰነ ኮንፍሊክት ፈጥሮ ስለታዘብኩ ነው ይሄን ማነሳው። መቀጠል ይቻላል ሌሎቹ ብቻቸው በማውጣት አግሪ። በተለይ በሀገር ሁኔታ ውስጥ ሀገር የሚመሩ ሰዎች አንዱ ትልቁ ፈተናቸው እሱ ነው ይመስለኝ። በተለይ እንደኛ ባለ
ብዙ ኢንተረስት ባለበት ሀገር ውስጥ ከባዱ የሚመስለኝ መሪነት እሱ ይመስለኛል። ሌሎቻችንም ያው ቻት ላይም ወይም እጅን በማውጣት መሳተፍ እንችላለን። እሺ እሺ መናገር የሚፈልግ ሰው ካለ ብዬ ነው። አዎ ሲሳይ አለ፣ ሲሳይ ሙሉጌታ አለ። መቀጠል ይችላል። ሲሳይ ቀጥልና፣ ምክንያቱም እነዛ ጉዳዮች ደግሞ በጣም ጠቃሚ ናቸው። እሄድበታለሁ። ይሄ ባያዝ ቀላል ነገር አይደለም። ቀጥል ሲሳይ። ሲሳይ የድምፅ ችግር አለው። እሺ ቆይ ሲሳይ እኮ ሚውትድ ነው ትዜ። አዎ ስፒከሩን አልከፈትክም፣ ክፈተው። አንሚዩት አድርግ በሉት። አዎ አሁንም ዘግተዋል። ሌላው ሲሳይ ስፒከሩን ክፈተው፣ ዝግ ነው። ሲሳይ ስፒከሩን ስላልከፈተ ሌላ እስከዛ ሌላ ተሳታፊ ካለ እድል መስጠት ይቻላል። እሺ ያችን ስላይድ ለመተካት እንትን ያደረኩኝ ነበር። በኋላ እንመለስባት። ሀሳብ ከሌለ እኔ በደንብ ትሄዱበታላችሁ ብዬ ነበር። ቻትም ላይ ብዙ እያየሁኝ አይደለም። ምክንያቱም በጣም አስፈላጊ አይኖ ባይ ዲፎልት ይሄ ነገር በጣም ከባድ ነው ማለት እኔ ብዙ ጊዜ ጸጸት የሚመጣው ብዬ አንዱ ከማስበው እንደው እሷን ነገር መካል አድርጋት እንዳልከው እኔ የኔ ነህ በጣም አሪፍ ጉዳይ ያነሳው የብዙ ሰዎችን ፍላጎት ማሟላት በተለይ ዘሞሜንት የሰውን ማስተዳደር በጀመራችሁ ቁጥር ትልቁ ቻሌንጅ ስራን መምራት አይደለም፣ የብዙ ሰው ፍላጎት የማሟላት ጉዳይ ነው። ይሄ መልቲ ስቴክሆልደር ደጋግመን ብናነሳውም ራሱ በጣም ከባድ ነው የሚሆነው። ግን በተመሳሳይ እኔ እንደው እናበላልጣቸው እስኪ የትኛው ይበዛል ነው እንጂ ሁሉም ውሳኔዎች የሰው ህይወት በአብዛኛው መስቀልቅል የሚበዛበት ሂውማን ኔቸር አንደኛ ብዙ ሊሚቴሽን አለን አይደል? ከምናውቀው ማናውቀው ዛሬ ጥሩ መስሎ ከሚሰማን ነገር ደግሞ የባሰ ጉዳት ይዞብን የሚመጣው የፐርሰናል ፍላጎታችን ስሜታችን ብዙ ጊዜ ሾርት ተርም ነገር ነው የሚያስቀድመው፣ ሎንግ ተርም ነገሩ በኋላ ነው የሚመጣው። ቫሊዩ የሚባለውን ነገር ብዙ ጊዜ በሌላ ነገር ገሸሽ አድርገን ህሊናን የምናስታግሰው እና ውሳኔዎች ብዙ ጊዜ ከባድ የሚያደርጓቸው እነዚህ ነገሮች ናቸው ነው። ያኛውን በኋላ እንመለሳለን። ከነዚህ ውስጥ አሁን ሁለቱን እናያቸው። አሁን አንዱ ትልቁ ነገር አሁን ይህንን ውሳኔ ብዙ ጊዜ ይሄ ሎንግ ተርም ፎርሳይትን እና ሾርት ተርም ሪያሊቲሲን ብዙ ጊዜ ውሳኔዎች ሰው ማለት ምንድን ነው ከተባለ የሎንግ ተርም ፍላጎቱን የሾርት ተርም ፍላጎቱን ለሎንግ ተርም ህልሙ ማስገዛት መቻል ነው አይደል? በሳል ሰው ይሄ ሰው እኮ ማቹርድ ነው፣ ይሄ ሰው እኮ ራሱን የገዛ ነው፣ ይሄ ሰው እኮ ራሱን የሚያውቅ ነው፣ ይሄ ሰው እኮ ብልጣ አይደለም ከተባለ የመርህ ሰው ነው ከተባለ ምን ማለት ነው? ፎርሳይት አለው ማለት ነው። ለጊዜው ብልጣብልጥ ወይንም ለጊዜያዊ ፍላጎት አለመንበርከክ ነው። አሁን ብዙ መሪዎች ታያላችሁ። ትልቁ ችግር የሚመጣው እዚህ ተቋማትም እንደዛው ናቸው። ለረጅም ጊዜ የሚቆይ ተቋምና በአጭር ጊዜ ውስጥ አድጎ በአጭር ጊዜ ውስጥ የሚወድቅ ተቋም ልዩነታቸው ምንድን ነው ከተባለ የሎንግ ተርም እና የሾርት ተርም ባላንስ የማድረግ ጉዳይ ነው። በሰውም ህይወት ውስጥ እንደዛው ነው። ብዙ ትልልቅ ደረጃ ይደርሳሉ የሚባሉ ሰዎች ባልሆነ ቦታ የምታገኟቸው ሾርት ተርም ፍላጎታቸው የስልጣን ፍቅር ሊሆን ይችላል፣ ሙስናው ሊሆን ይችላል፣ ወይም የስጋዊ ፍቅሩ የስጋዊ ምኞቱ ሊሆን ይችላል። እና ይሄንን ባላንስ የማድረግ ጉዳይ ከኢሞሽን ጋር የተያያዘ ነው። አብዛኛው ኢሞሽን ነው። ኢሞሽንን ሬጉሌት የማድረግ ጉዳይ ነው። ምንድን ነው የሚሆነው? አሁን ብዙ ጊዜ ውሳኔዎቻችን ከሚሳሳቱበት ምክንያት አንዱ የሚይዘው ኢሞሽን ነው። ኢሞሽን በሁለት በሶስት በአራት ጉዳዮች ነው የሚመጣው። አንደኛው ትልቁ ነገር ኢሞሽን ሎጂክን
አሁን ኢሞሽን ከፍ በሚልበት ጊዜ አንድ ሰው ኢሞሽን ማለት መቆጣትም ሊሆን ይችላል፣ በቀል ሊሆን ይችላል፣ ቅናት ሊሆን ይችላል፣ ጥላቻ ሊሆን ይችላል። እነሱ በሙሉ ኢሞሽንስ ናቸው። እና አንዱ ጸጸት ላይ የሚጥለን ውሳኔ ብዙ ጊዜ በስሜት ውስጥ ሆነን የምንወስነው ውሳኔ ነው። ስሜታችን ለምክንያት ስሜት በሚያየልበት ጊዜ ምክንያት ቦታ አይኖረውም። ምክንያት ቦታ ሲኖረው ደግሞ ስሜት ሬጉሌት አደረግ ነው የምንለው ምን ሲሆን ነው? ያን ነገር በምክንያት ስናስብ ነው። ስሜት አይጠፋም፣ ግን ስሜት ለምክንያት ሲገዛ ነው። ማቹሪቲ እሱ ማለት ነው። ስሜት ለምክንያት ሲገዛ ማቹርድ ሆነን ማለት ነው። ኢሞሽናል ሬጉሌሽን ኖረን ማለት ነው። አሁን ለምሳሌ ባልሆነ ምክንያት ተጣልተው መንገድ ላይ ተጣልተው የተገዳደሉ ሰዎች ታሪክ ታውቃላችሁ። መንገድ ላይ ተጣልተው ትራፊክ ላይ የማይተዋወቁ እሱ ኢሞሽናል ነው። ኢሞሽናል ዲሲሽን ነው። የገዛ ሚስቱን ገድሎ የዘላለም ልጆቹን በትኖ እሱም እስር ቤት ወድቆ ልጆችን ለጎዳና የሚዳርግ ሰው አለ። በኋላ ሲጸጸት ነው የሚኖረው። ያ የምንለው ይሄ ጸጸት ከነዚህ ነው የሚመጣው እና አብዛኛው ጸጸት የሚመጣው ከኢሞሽን ጋር ነው። በሆነ አጋጣሚ የሰራነው ስህተት ሲከተለን ጊልት ሆኖ ሲያሳድደን ይኖራል። አንዱ ትልቁ ነገር ኢሞሽንን ሬጉሌት የማድረግ ጉዳይ እና አንድ ብዙ ሰዎች እንግዲህ እነዚህ በሳል ሰዎች ከሚናገሩት ነገር መጽሐፍ ቅዱስም ላይ በጣም በተደጋጋሚ ከተጻፈ ነገር አንደኛው ኢሞሽን ላይ ሆነን ውሳኔ አለመወሰን ነው። ኢቭን አሁን አንዳንድ ጊዜ ልትልኩት በጣም ተበሳጭታችሁ ልትልኩት ያዘጋጃችሁትን ኢሜል ማሳደር እና በሚቀጥለው ቀን ስታዩት ትደነግጣላችሁ። ትዳርም እንደዛው፣ በትዳርም ውስጥ ሊሆን ይችላል። ልትልኩት ያሰባችሁትን ቴክስት እንዲሁ ከማነጋገራት በቴክስት ብላችሁ ከመናገራችሁ በፊት ያንን ኢሞሽን መያዝ፣ መቆጣጠር፣ ሬጉሌት የማድረግ ጉዳይ ነው። ካፋችሁ ሊወጣ ያለውን ነገር እንደምንም ብላችሁ ቻል አድርጋችሁ ማስቀረት። ፌስቡክ ላይ ልትጽፉት ያላችሁትን ነገር አሳድራችሁ ይዩት፣ ትደነግጣላችሁ። እንዲህ ምን ነካኝ? አንድ ጊዜ ግን ከወጣ ወጣ ነው። ቅድም ኃይሌ ያለው ነገር ነው። ዲሲሽን አንድ ጊዜ ከተወሰነ በኋላ ጸጸት ማንመልሰው ጸጸት ነው እና አንዱ ትልቁ ችሎታ የኢሞሽንን ማኔጅ ማድረግ ጉዳይ ነው። የመክታት ጉዳይ ነው። አሁን ብዙ ውሳኔዎች በትዳርም ውስጥ ያጋጥማሉ፣ በሶሳይቲም ውስጥ ያጋጥማሉ። ኢቭን የፖለቲካ መሪዎችም ላይ ይታያል። አንዱ ኢሞሽን አሁን በቀል ነው። በቀል፣ ፍርሃት፣ ከፍርሃትም የሚወሰኑ ውሳኔዎች አሉ። አሁን ኢትዮጵያ ውስጥ አንዱ መለስ ብላችሁ ብታዩቸው አንዱ ምስቅልቅል የመጣው በኢሞሽን የተወሰኑ ውሳኔዎች ስለሚበዙ ነው ይመስለኝ። ከፍርሃትም የተወሰኑ አሉ፣ ከበቀልም የተወሰኑ ውሳኔዎች ይኖራሉ፣ ከጥላቻም የተወሰኑ ውሳኔዎች ይኖራሉ እና አንዱ ብስለት ኢሞሽንን ሬጉሌት የማድረግ ጉዳይ ነው። ሰልፍ አዌር የመሆን ምንድን ነው እየተሰማኝ ያለው? እነዚህ ናቸው ኢሞሽን ኢፌክቲቭ ቮይስ። ኢምፐልሲቭነስን የማስወገድ ነው። ኢምፐልሲቭ ማለት ግልፍተኝነትን፣ ፓኒክ። አሁን ብዙ ውሳኔዎቻችን ፓኒክ በምናደርግበት ጊዜ መኪና ፍሬን ይዛለሁ ብሎ ነዳጅ የመርገጥ ያክል የሚሆንበት ውሳኔ አለ። ፓኒክ በምናደርግበት ጊዜ ውሳኔ አለመወሰን ወይም ደግሞ በነገሮቹ ተረጋግተው አልፈው በቃ እንደምንም ብለን አንዳንድ ጊዜ አሁን ለምሳሌ ግጭት በትዳርም ያጋጥማል፣ በማህበራዊ ህይወትም ያጋጥማል። ብዙ ጊዜ ግጭቶች በስራ ቦታም ያጋጥማል። ብዙ ጊዜ ፓኒክ በምናደርግበት ጊዜ የሚፈጠሩ ናቸው እና ፓኒክ በምናደርግበት ጊዜ ያንን ነገር ምንም ላለማድረግ መወሰን፣ ምንም ላለመናገር፣ ምንም ላለመጻፍ፣ ከዛ ቦታ ገለል ብሎ ይሄ ብዙ ጊዜ የሚባል አለ። ሰው በሚደነግጥበት ጊዜ ዲፕ ብሪዝ፣ ትንፋሽ የመሰብሰብ ፖዝ የማድረግ። ሌላው ይሄ ስሜታዊ ዊሽፉል ቲንኪንግ ነው። አሁን ብዙ ጊዜ ዊሽፉል የሆኑ ሰዎች አሉ። ልክ ከበሮ በሰው እጅ ሲይዙት ያምር አይነት ነገር፣ ነገሮችን ቀለል አድርጎ የማየት አሁን አለ ደግሞ ይሄ አስተሳሰብ አሁን እየመጣ ነው፣ ከእምነትም ጋር እየመጣ ዝም ብሎ ሁሉም ነገር ፖዚቲቭ፣ ሁሉም ነገር አናሊቲካል እንዳልሆን የሚያደርግ አስተሳሰብ ነው።
በእምነት ያሉ ሰዎች ብዙ ጊዜ እንደዚህ አይነት ችግር ይገጥማል። ይሄ እግዚአብሔር ያውቃል ምናምን ነው። ዛትስ ዊሽፉል ቲንኪንግ። እግዚአብሔርማ ያውቃል፣ ግን ሰው የሰውን ድርሻ መስራት አለበት። ነገሮቹ ሊሳኩ ይችላሉ፣ ግን እስኪ ባይሳኩስ ብሎ ማየት። ይሄ ነገር ያዋጣል፣ ባያዋጣስ ፕላን ቢ ያለኝ ወይ፣ ሴናሪዮ ምን ይመስላል፣ ሪስኩን አይቼዋለሁ ወይ የማለት ከስሜት መውጣት ማለት እሱ ማለት ነው። ሌላው ብዙ ጊዜ የሚያጋጥመው ይሄ ሙድ ድሪቨን ዲሲሽንስ ናቸው። እና ብዙ ጊዜ እነዚህ ትልቁ ችሎታ የሚባለው ምንድን ነው የተሰማኝ ስሜትን ማወቅ፣ ይሄ ሰልፍ አዌርነስ። አሁን ብዙ ጊዜ እነዚህ የጤና ባለሙያዎችም በዚህ ዘርፍ ያሉ ስሜትን ላይ የሚያማክሩ ሳይካትሪስት፣ ሳይኮሎጂስት እንደዚህ የሚባሉ ሰዎች ብዙ ጊዜ የሚመክሩት እሱን ነው። ስሜትን ራሱ ምንድን ነው እየተሰማ ያለው፣ መጀመሪያው የተሰማህን ስሜት ማወቅ ነው። ፊር ነው፣ ኢጎ ነው፣ አርጀንሲ፣ ፕሬሽር፣ ምንድን ነው እየተሰማ ያለው? ከዛ ውስጥ ፊር ከምን ምክንያት ምን አይነት ፍርሃት ነው? አሁን ለምሳሌ ኢንተርቪው ላይ ብዙ ጊዜ ውስጥ የሚበላሽብን ፍርሃት ነው እና ፓኒክ ማድረግ ነው። እና ለምንድን ነው መጀመሪያ የፈራሁት? ምን የሚያስፈራ ነገር አለ? እና መጀመሪያው ትልቁ ነገር አይዴንቲፋይ ትሪገርስ ነው። ኔሚንግ ዘ ኢሞሽን ነው። ባያዝ በኋላ እንመጣበታለን። ፖዜ ማድረግ ነው። ቅድም እንዳልኩት አንዳንድ ጊዜ ከንፈራቸውን መንከስ የሚያስፈልግበት ጊዜ አለ። በቃ ይችን አሳልፈኝ፣ መናገር አያስፈልገኝም። ስብሰባ ላይ በኋላ ስትጸጸቱበት፣ እድሜ ልካቸውን የምትጸጸቱበት ንግግር ፖዝ ከማድረግ ሊያልፍ ይችላል። ኢሜይሉን ማሳደር ብቻ አይደለም፣ 2 ቀን 1 ሳምንት ያዙት። አንዳንድ ጊዜ በኋላ ያ ሁሉ ካለፈ በኋላ ተመስገን። የሰውም ህይወት እንደዛው ነው። ፖዝ የማድረግ ጉዳይ ነው። ትዳርን እኮ የሚበትን ስህተት በአንድ ቀን ነው የሚሰራው፣ በ1 ሰዓት ነው የሚሰራው። ከ1 ሰዓት ባነሰው ፖዝ የማድረግ ጉዳይ፣ ቻሌንጅ የማድረግ ይሄ ፈርስቶት የመጣውን ኢምፐልሱን ቻሌንጅ ማድረግ። ይሄ ነገር ነገ ከነገ በኋላ ምን ሊያመጣብኝ ይችላል? ሪዝኒንግን ወደ ውስጥ ማስገባት። ብዙ ሰዎች አሁን በዚህ በመሪነት ያሉ ሰዎች ብዙ ጊዜ ብዙ ነገር እንደው ሲጸጸቱ ከልባቸውም ይሁን መቼም ሰው ከሆነ መጸጸቱ አይቀርም። በኋላ እናየዋለን። ህሊና ካልሞተ በስተቀር ጤናማ ሰው ከሆነ መጸጸቱ አይቀርም እና ከሚጸጸቱባቸው ነገሮች ብዙዎቹ ሊከላከሏቸው የሚችሏቸው ነገሮች ናቸው ብዬ ነው የማስበው። መጀመሪያው ጸጸት ስህተት ከተሰራ ብዙ ነገር ካበላሸ በኋላ ቱሌት ነው የሚሆነው። አሁን መጀመሪያ ምንድን ነው ይሄን ነገር ድራይቭ እያደረገው ያለው? እያሰብኩበት ነው ወይስ በስሜት ነው ወይንስ በገት ነው? የትኛው ነው ድራይቭ እያደረገ ያለው? እና አንዱ ስሜትን መቆጣጠር መቻል ነው። ይሄ ኢሞሽናል ፓርቱ ነው። ሁለተኛው ግን ይሄ ቅድም ያልኳቸው ህሊና እዚህ ላይ ያየ ነው። አንዱ ውሳኔ ላይ አንከሪንግ ኤቭሪ ዲሲሽን እና ኤቭሪ ቫሊዩ ከህሊና ጋር የተያያዘ ጉዳይ ነው አይደል? ይሄንን እኔ ከመጽሐፍ ቅዱስ ከሌሎች እምነቶችም ይዩት፣ ግን ያየሁት በጣም ትልቅ እውቀት የሰጠኝ ህሊናን ለመረዳት መጽሐፍ ቅዱስ ነው። ህሊና ምን እንደሆነ በደንብ የምታዩት እኔ በመጽሐፍ ቅዱስ መነጽርነት ነው ያየሁት የተረዳሁት። ይሄ የሚከስ ሮሜ መልእክት ምዕራፍ 1 እና ምዕራፍ 2 መጽሐፍ ቅዱስ የምታነቡ ሰዎች ይዩት። ህሊና ደጋግመን የሚዋሽ ሰው የመጀመሪያው ራሱን ነው የሚዋሸው። ሪፒትድ ኮምፕሮማይስ ያመጣል። አሁን ህሊና ቅድም እንዳለው ሚሊዮን ነው የተናገረው። ህሊና ደጋግሞ ራሽናላይዝ ስናደርግ፣ ኮምፕሮማይዝ ስናደርግ፣ ደጋግመን እንደው እንዳላየ ስናልፈው፣ ጀስቲፋይ ስናደርገው ህሊና ይሞታል። እና ጤናማ ጸጸት እንዲሁም የጤንነት ምልክት ነው። አሁን አንዳንድ ሰዎች ይህን ሁሉ ወንጀል እየሰሩ ይህንን ሁሉ ሰው እየገደሉ ወዳጆቻቸውን ሳይቀር በዓለምም ላይ ማለት ነው ብዙ ሜስ እየሰሩ ምን እየሆናቸው ነው? እንደው ተኝተው ያድራሉ ወይ እንላለን። አዎ ተኝተው ያድራሉ። በጣም ነው የሚገርማችሁ። በመጽሐፍ ቅዱስ ያልኳቸው እሱ ነው። ህሊና ይሞታል፣ ይደነዝዛል። ጀስቲፋይ ሲያደርጉት ይሄ ነገር እኮ ለሀገር ብዬ ነው ሲሉ፣ ይሄ ነገር እኮ ለስልጣኔ ነው ሲሉ፣ እውነቱን እንደ ውሸቱን በእውነት ሲቀይሩ እና በእውነትና በውሸት መካከል ያለው ድንበር እየጠፋባቸው እየረሱት የራሳቸው ዓለም ይፈጥራሉ እና ህሊና ይሞታል፣ ህሊና ይደነዝዛል። ስኔር የሚባል ህሊና አለ በዚህ በመጽሐፍ ቅዱስ ላይ ያልኳቸው እዩት። በጣም የሚገርም
እግዚአብሔር እንደ እግዚአብሔርነቱ ባላመኑትና ባላከበሩት መጠን እግዚአብሔር ለማይረባ ለከንቱ አእምሮ አሳልፎ ሰጣቸው ይላል እና ህሊና ይደነዝዛል እና ብዙ ጊዜ በተቻለ መጠን ሰው ቫልዩ ካለው ይሄ ፓርት እሱ ነው ቫልዩ ካለው ሰው ቫልዩ ከሌለውስ ምንድነው የሚሆነው ሞራል ከሌለው የሚመራበት መርህ ከሌለው ሞራል ካምፓስ ከሌለው ሰው ምን ይሆናል በተለይ በዚህ በዲሲሽን ውስጥ ካንዱ የከፋ ውሳኔ ወደ ሌላ የከፋ ውሳኔ ሰው የሚሄደው የሞራል ካምፓሱ ሲሸረሸር ነው የሚል ነው ሌላው ግን ይሄኛው ነው እና ወደ ውይይቶች እንመጣበታለን ትልቁ ውሳኔዎቻችን ላይ ተጽዕኖ የሚያመጣው ደግሞ ይሄ ፓርት ነው እስኪ የተወሰነ እሱ ላይ ሪፍሌክት እናደርግበት ይሄኛው ባያዝ ኮግኒቲቭ ባያዝስ በውሳኔዎች ይሄ ቲንኪንግ ስሎ ኤንድ ፋስት ላይ የምታዩት አንዱ ይሄ ኖቤል የተሸለሙበት አንዱ መጽሐፍ የኬንማን እና ጓደኛው ኖቤልን ያሸነፉት በዚህ ነው ሰው በአብዛኛው በባያዝ የተሞላ ነው ግኝታቸው እሱ ነው ደግሞ በየዕለት ተግባራችን የምናያቸው ናቸው አንድ ስላይድ አለች እሷን አንድ ጊዜ ላምጣት ወይንም ለፋትና አመጣታለሁ ምንም እንደሆኑ ኮንፈርሜሽን ባያዝ የሚባለው በአብዛኛው ኮንፈርሜሽን ባያዝ በመስሪያ ቤትም ያጋጥማል በእኛ ህይወት ውስጥ ያጋጥማል በሃይማኖት በምንኖር ሰዎች ያጋጥማል በአብዛኛው ተደጋግሞ ከሚከሰቱ ነገሮች ኮንፈርሜሽን ባያዝ ግሩፕ ቲንክ ፍሬሚንግ ኢፌክት ሃሎ ኢፌክት እነዚህ በጣም ተደጋግሞ ነው የሚመጡት አንከሪንግ ባያዝ ኮንፈርሜሽን ባያዝ ማለት መስማት የምንፈልገውን ነገር አሁን በየትኛውም ሁኔታ መስማት የምንፈልገውን ነገር ነው ሰው ሊሰማ የሚፈልገው አብዛኛው ከኛ እምነት ከኛ መለካከት ከነበረን አረዳድ የተለየ ነገር ሲነገር ያለ መፈለግ ማለት ነው በመስሪያ ቤት ደግሞ እንዴት ያጋጥማል ኮንፈርሜሽን ባያዝ አለቃችሁ እሱ የሚጠብቀውን ነገር አታስምሩበት ስላይዱን በሙሉ ሸራ አድርጋችኋለሁ አለቃችሁ መስማት የሚፈልገውን ነገር ብቻ ማየት የሚፈልገውን ነገር አሁን ለምሳሌ ሪፖርት አዘጋጅታችሁ ስታቀርቡ የማይፈልግ ነገር መረጃ አውጥታችሁ የምታቀርቡበት ጊዜ አለ አለቃን ለማስደሰት መሪዎች ደግሞ ብዙ ጊዜ የሚሳሳቱት ኮንፈርሜሽን ባያዝ ነው ሊሰማ የሚፈልገውን ነገር ነው የሚነግሩት ስለዚህ በ3 በ4 አቅጣጫ ይመጣል ኮንፈርሜሽን ባያዝ ብዙ ጊዜ ሰዎች መሪዎቹ ፖለቲከኞቹ ማኒፑሌት የሚያደርጉን ሰው መስማት የሚፈልገውን ነገር ሲነግሩት ደስ ይለዋል ብለው ስለሚያምኑ እና ስለሚሰራ በሱ ምክንያት ነው ኮንፈርሜሽን ባያዝ ብዙ ጊዜ አሁን ክሪቲካል ቲንኪንግ አናሊቲካል ቲንኪንግ አይወደድም ብዙ ጊዜ ይሄ ሰው ሁሉ ጊዜ ኔጌቲቭ ነው የሚያስበው ሁሉ ጊዜ ይሄ ጉዱ ካሳ ይመጣል ማለት ነው እና ኮንፈርሜሽን ባያዝ ብዙ ጊዜ በመስሪያ ቤቶች ታያዩዋላችሁ ኦተንቲሲቲ የሚባል ነገር በጣም ሬር የሚሆንባቸው ጊዜዎች እየበዙ ነው ኢቭን በጣም በቃ በማትጠብቁት ተቋም ውስጥ ልታዩት ትችላላችሁ በሃይማኖት ተቋማት ልታዩት ትችላላችሁ መሪዎቹ መስማት የሚፈልጉት መሪዎች ብዙ ጊዜ ጥሩ እንደሰሩ ሁሉ ራሳቸውን ብዙ ነገር እያጠፉ ጥሩ እየሰሩ እንደሆነ ሁሉ ሊያምኑ ይችላሉ ከኮንፈርሜሽን ምክንያቱም በዙሪያቸው ያላቸው ሰዎች መስማት የሚፈልጉትን ሪፖርት መርጠው ነው የሚያቀርቡላቸው ብዙ ድገት እንዳለ ብዙ ህዝቡ እንደሚወዳቸው እንዲህ ይሄ ኮንፈርሜሽን ባያዝ ነው የሚባለው እና ከኛም ለማኒፑሌሽን ትልቅ ቦታ አለው ለመሪዎቹም ውድቀት ትልቅ ቦታ አለው መስሪያ ቤት ላይ እውነት እንዳይወጣና ተቋማት እንዳይሻሻሉ ትልቅ እንቅፋት የሚፈጥረው አንዱ ኮንፈርሜሽን ባያዝ ነው ሁለተኛው ትልልቆቹን ላንሳቸው ይሄ ኦቨር ኮንፊደንስ በኋላ እንመለስበታለን ይሄ አንከሪንግ ባያዝ የሚባል ነው አንከሪንግ ባያዝ ደግሞ ምንድነው ከዛኛው የሚለየው አንከሪንግ ባያዝ የሆነ ቦታ ላይ ይሄ አንከር የምናደርገው በ3 በ4 ነገር ይገለጻል ይሄም ደግሞ የሚገርማችሁ አሁን ለምሳሌ አንድ ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ 20 ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ 50 ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ 100 ሰው ሲሞት ደግሞ ምንም የማይመስልበት ጊዜ አለ ከመልመድ የተነሳ አንከር የምናደርገው አሁን ለምሳሌ 100 ሰው በየወሩ በሚሞትበት ሁኔታ ውስጥ
ሁለት ሰው እኮ ሞተ በዚህ ሁኔታ እንደዚህ ባለ በግፍ ተገደሉ እኮ ሲባል ወይ 100 ሰው በቀደም ሞቶ የለ እንዲ አሁን ሁለት ሰው ደግሞ ምን አላት ያሰኛል ማለት ነው። አንከሪንግ ባያዝ በሌላ ኮንቴክስት ደግሞ ላምጣላችሁ። አንከሪንግ ባያዝ ብዙ ጊዜ እዚህ ማርኬቲንግ ላይ ይጠቀሙበታል። አሁን መርካቶ ሄዳችሁ የሆነ እንትን ላይ ሁለት ቦታ ላይ ሲጫወቱበት ያለው አንከሪንግ ባያዝ የ20 ሺህ ብሩን እቃ መጀመሪያውኑ 50 ሺህ ይላችኋል። ከዛ እንደ 50 ሺህ እንዴት ያወጣል ትቀልዳለህ እንዴ ስትሉት እሺ በቃ 40 ሺህ ግዛው ይላችኋል። ከዛ እንደምንም ተከራከራችሁት 30 ሺህ ይወርዳል። እናንተ ማስቀነሳችሁ ነው የምታዩት። አንከር ከተደረገው አንፃር ነው የምታዩት። ሌላ ጊዜ ደግሞ ምን ይጫወታሉ እነዚህ ማርኬቲንግ ላይ ሴልስ ላይ የሚሰሩ ሰዎች ማለት ነው። ማርኬቲንግ አይደለም ሴልስ ላይ የሚሰሩ ሰዎች የሆነ ጫማ ልትገዙ የጣሊያን ጫማ እየፈለጋችሁ እሱን የጣሊያኑን ጫማ 15 ሺህ ይላችሁና ኖ ይሄ እንዴት 15 ሺህ እንትን ዝጉት እንዴት 15 ሺህ ይሆናል ስትሉት በቃ የቱርክ እኮ 8 ሺህ አለላችሁ ይላችኋል። አንከሪንግ ባያዝ ነው። አንከሪንግ ባያዝ ሌላው ግን የአንከሪንግ ባያዝ በጣም ከባድ ፓርቱን ልንገራችሁ። ሶስተኛ አስፔክት አለው። አንከሪንግ ባያዝ ከምንድን ነው የሚመጣው? ይሄ ሚውት አድርጉት። አንከሪንግ ባያዝ ከምን ይመጣል? አንከር ከምናደርግበት አንከሪንግ ባያዝ ማለት የሆነ ቦታ ሪፈር የምናደርግበት ማለት ነው። አሁን ለምሳሌ የሆነ ለውጥ በሚያስፈልግበት ጊዜ እንደዚህ አንከሪንግ ባያዝ ያሉ ሰዎች ለውጥ ጠል ነው የሚሆኑት። የሆነ ቦታ ወይ ኖሮማ ይሄማ ጥሩ ድሮውን ቀረ ይሄ አሰራር አዲስ አሰራር በምታመጡባቸው ጊዜ እንዴ ከዚህ በፊት ስንሰራው የነበረው እንደዚህ ነው ይላቸዋል። አንከሪንግ ባያዝ ያለባቸው ሰዎች እንደሱ ናቸው። አረ እንደዚህ ሰርተን አናውቅም ከዚህ ሁሌ የምንሰራው እንደዚህ ነው ይላቸዋል። አንከሪንግ ባያዝ ነው። አቬይላቢሊቲ ባያዝ እሱ በጣም ተደጋግሞ የሚከሰት ነው። አቬይላቢሊቲ ባያዝ ደግሞ የሚባለው ምን ሲሆን ነው? አሁን ለምሳሌ ትናንት የአውሮፕላን አደጋ ተከሰተ እና የአውሮፕላን አደጋ እና ነገ በረራ አላት ሴትዮዋ እና በፍጹም አልሄድም ትላለች። ምንድነው የአውሮፕላን እኮ የመከስከስ አደጋ የሚያጋጥመው ምናልባት 0.01 ነው በፐርሰንት ደረጃ ስትወስዱ ከስንት አንድ ነው የሚያጋጥመው። ግን ትናንት ስላየችው አቬይላቢሊቲ ሪሰንሲ ነው። አቬይላቢሊቲ ትናንት ስላየችው አውሮፕላንማ በሙሉ እየተከሰከሰ ነው የምትለው ማለት ነው። አቬይላቢሊቲ ባያዝ የሚባለው እሱ ነው። ሎስ አቨርዥን ባያዝ እሱ በእኛ ህይወት በተለይ በኢትዮጵያውያን ህይወት ትልቅ ቦታ ከያዙ ነገሮች ውስጥ አንደኛው ብዬ የማስበው ሎስ አቨርዥን ባያዝ ነው። ሎስ አቨርዥን ባያዝ በራሱ እዚህ እነ ኬማን ከሰሩት ጥናት ውስጥ በህይወትም ተደጋግሞ ያጋጥማል። አሁን አንድ ምሳሌ ልንገራችሁ። ምንድነው ሎስ አቨርዥን? ሪስክ አቨርዥን ነው። ሪስክ መፍራት ይቅርቤ ማለት ነው። ጌን አለው። አሁን ለምሳሌ ሪስክ ብትወስዱ እኮ ሪስክ ብትወስዱ የመሳካት እድሉ 60% ነው ወይም 70% የመሳካት እድል አለው። ግን አሁን ለምሳሌ አንድ ጌም አለ ተደጋግሞ ይሄ ለዚህ ምሳሌ የሚሆነው ጌም ላይ $100 ታሸንፋለች። አንድ ሰው $100 አሸነፈች። ኦኬ $100ን ትወስጃለሽ ወይንስ ሌላ እድል ትሞክሪያለሽ? ከሞከርሽ $200 የማግኘት ቻንስ አለሽ። ያለዛ ግን $100ን ካጣሽ ግን $100ን ታጫለሽ ይላታል። እና ስታሸንፍ $500 ለምን $200 አረጋዋለሁ። ካሸነፍሽ የሚቀጥለው ካሸነፍሽ $500 ነው። ካጣሽ ግን $100 ይወሰድብሻል ከተባለ አይ $100 ቢይዝ ነው የሚሻለኝ። እና የኢትዮጵያ ማነጋገር አለው እሱ የቆጡን አወርድ ብላ የብብቷን ጣለች የሚባለው ሎስ አቨርዥን ነው። እና ብዙ ጊዜ በድህነት ውስጥ የሚያስቀረን አለመሞከርን ብዙ ጊዜ የምንፈራው ልጆቻችንን ሁሉ ጊዜ ይሄ ሪስክ አቨርስ አድርገን የምናሳድጋቸው ከዚህ ከሎስ አቨርዥን ሜንታሊቲ ነው። በጣም አደገኛ ሜንታሊቲ ነው። ቅድም እንዳልኩት ስኬት የሪስክ የመውሰድ አፒታይት መጠን ነው። አሁን በነጮች እዚህ ሀገር ከመጣው በኋላ እንዲያየሁት አሁን ልጆቻቸው ሲወድቁ ተነስ ነው የሚሏቸው። ምንም መጀመሪያውኑ ብስክሌትም ሲነዱ ሲላላጡ ኢቭን ዋና ሲያስለምዷቸው እንትን ላይ ነው የሚጥሏቸው፣ ወስደው ነው የሚጥሏቸው እና ራሳቸው ይጻፈፋሉ። ዘይነው ቤት ሲወድቁም እንደዛው ነው የሚያደርጓቸው እና ሪስክ አፒታይታቸውን ነው ከፍ እንዲሉ
እኛ ደግሞ ትወድቃለህ እንትን ትላለህ እንላቸዋለን። እና ሎስ አቨርዥን ሜንታሊቲ ለእኔ የሚታየኝ እሱ ነው። በተለይ ይሄ ኢንተርፕረነርሽፕ የሪስክ ቴከር አቲቲዩድ ነው። እና ሎስ አቨርዥን ሰው በተፈጥሮ ነው የሚሉት እነዚህ ያጠኑት ኬማን ደግሞ which is right ጌን ታደርጋለህ ከሚባል ሎስ ይሄ የቆጡን አወርድ ብዬ የብብቴን አልጥልም ነው የሚለው። በቃ ባጭር ቃል እንደሱ ነው የሚሉት የያዘውን ይዞ እና ግን ስኬትን ብዙ ጊዜ ከሚገድበው ውስጥ ሎስ አቨርዥን ነው። ግሩፕ ቲንክ በኢትዮጵያ ሜንታሊቲም ውስጥ አንድ ሌላ ትልቅ ቦታ ከሚይዘው እና በእነዚህ ባደጉ ሀገሮችና በኢንዲቪዥዋል ካልቸር ባላቸው እና ግሩፕ ካልቸር ባላቸው ሀገሮች መካከል መሰረታዊ ልዩነት ለጥፋትም ሲሆን ለበጎ ነገር ጥሩ ነገር አለው፣ ለጥፋትም ሲሆን ግን መጥፎ ነገር ይዞ የሚመጣው አሁን ብዙ ጊዜ በመንጋ መነዳት፣ ሰው የራሱ ኢንዲፐንደንት ሀሳብ እንዳይኖረው፣ ኦብጀክቲቭ ሆኖ እንዳይከራከር፣ ከማህበረሰቡ ወይም ከግሩፕ ወጣ ያለ ሰው የሚወገዝበት ይሄ ግሩፕ ቲንክ ሜንታሊቲ ነው። በስራ ቦታ ላይ አሁን ለምሳሌ ብዙ ሰው ተስማምቶ እናንተ ብቻችሁን ልትቃወሙ ካላችሁ ይሄ ሁሉ ሰው ተስማምቶ እንዴት እቃወማለሁ? ሰው ሁሉ እጁን እያወጣ እናንተ ባታወጡ ምን እንደሚሰማችሁ አስቡት። ሰው ሁሉ እጁን አውጥቶ እስኪ የምትደግፉ ሲባል ሁሉም አውጥቶ እናንተ ብቻችሁን እኔ ብቻዬንማ እንዴት እቀራለሁ ብላችሁ ታውጣላችሁ። ግሩፕ ቲንክ ማለት እሱ ማለት ነው። ታምንበታለህ እንዴ ስትሉት አይ እንደው ከሰው እንዴት እለያለሁ እነጠላለሁ ብዬ ነው እንጂ ምንም። አሁን በግልጽ ቃል እንነጋገር ከተባለ የኢትዮጵያ ግጭቶች በአብዛኛው ከግሩፕ ቲንክ ጋር የተያዙ ናቸው። የተወሰኑ ሰዎች ጦርነትን ጠመቁ፣ ጦርነት አስጀመሩ፣ የዛ ደጋፊ በዚህም በግራም በቀኝም ተሰልፎ እውነተኛ ምክንያቶች የሉትም አይደለም እያልኩ ያለሁት፣ ግን በአብዛኛው ከግሩፕ ቲንክ ጋር የመጣ ነው እንጂ በዛ መካከል አይሆንም ያሉ ሰዎች አይደመጡም። ብዙሃኑ መጽሐፍ ቅዱስም ላይ ትልቁ በሰው ህይወት ልጅ ትልቁ ታሪክ ሲሰራ በግሩፕ ቲንክ ነው የምታዩት። ይሰቀል የሚለው ታሪክ እኮ ህዝቡ አምነውበት አይደለም። ይሰቀል ግሩፕ ቲንክ ነው። እንዴት አንደኛው ዘወር ብሎ ሲያይ ያኛውም ይሰቀል ይላል፣ ያኛውም ይሰቀል ይላል። ያበላቸውን የፈወሳቸውን አምላክ ግን ይሰቀል። ግሩፕ ቲንክ ነው። ግሩፕ ቲንክ ነው እና ይህም በብዛት አሁን እንግዲህ አንዱ ትልቁ ችሎታ ውሳኔ ከግሩፑ ወጣ ብሎ ይሄ ነገር እኮ ስህተት ነው የማለት ገት ይፈልጋል፣ አቅም ይፈልጋል፣ ማቹሪቲ ይፈልጋል። አንዳንድ ጊዜ ደግሞ የሚመጣውን ነገር ለመቀበል ቻሌንጅ ለማድረግ መዘጋጀት ይፈልጋል። ብቻ መቆም በጣም ከባድ ነው። የጉዱ ካሳ ታሪክም ቀደም ያነሳውላችሁ እዚህ ጋር ነው የሚመጣው። ግሩፕ ቲንክ በነበረበት ማህበረሰብ ውስጥ ወጣ ብሎ ሲሞግት ስታተስኮን ይሞግት የነበረ ሰው ስለሆነ እኮ ነው እኮ አይ እሱንም አትስሙት እሱ እኮ ወፈፌ ነው ይባል የነበረው። ስም ያስወጣል አንዳንድ ጊዜ እና በጣም ከባዱ ነገር ግሩፕ ቲንክ ነው። ግሩፕ ቲንክ በተቋም ደረጃ በጣም በተደጋጋሚ ከሚከሰቱ ይሄ በፖለቲካ ውስጥ ከሚሰሩ ስህተቶች ውስጥ ግሩፕ ቲንክ ስለሚኖር ነው። በቃ እንደ ግሩፕ ነው የሚያስቡት። የዘማስተር ኢዞሎ የስራየት ይሆናል ወይንም ደግሞ በግሩፕ ውስጥ ተመሳስሎ ለመኖር ፍላጎት ይኖረዋል። ማያምንበትን ውሳኔ እየኖረ የሚኖር ሰው ይበዛል። አሁን በፓርላማ ውስጥ ከሚወሰኑት ውሳኔዎች ስንቱ ሰው ነው በዛ ውሳኔ ያመነበት? እንደው ከልብ እንደው ጥናት ቢደረግ ስንቱ ሰው ነው አምኖበት ከልቡ የወሰነው ብትሉ እኔ ኮሽን ማርክ ነው። ግሩፕ ቲንክ ማለት እሱ ማለት ነው። ግሩፕ ቲንክ ነው። ሌላ እነዚህን ሁለት ነገሮች ከበር ላድርጋቸውና ወደ ውይይት እንሄዳለን። ይሄ ፍሬሚንግ ኢፌክት ነው። ፍሬሚንግ ኢፌክት አስተካክላቸው አንብቡት። ፍሬሚንግ ኢፌክት ነው። ፍሬሚንግ ኢፌክት ምንድነው መሰላችሁ? ፍሬሚንግ ኢፌክት አሁንም በኢትዮጵያ ኮንቴክስት ውስጥ በጣም ትልቅ በሶስት በአራት አቅጣጫ ነው፣ በሀገር ደረጃ ነው። በኢትዮጵያ ኮንቴክስት ውስጥ በታሪክ የምንጋጨው እኔ የሚለው ቃል ትክክል አይመስለኝም። በትርክት ነው ግጭቶች የሚመጡት። ፍሬም በሚደረግበት ትርክት ነው ታሪክን ሊይዝ ይችላል። አንድን ነገር እንዴት አድርገው ፍሬም የሚያደርጉት አሁን ፖለቲሻኖቹ እንዴት ፍሬም ቢያደርጉት ነው። እና ሰው ሰራሽ ናቸው የሚሆኑት በአብዛኛው። ትርክት ፐርሴፕሽንን ሸፕ የሚያደርገው ትርክት ነው፣ ፍሬም የሚደረግበት ነገር ነው።
እሱን በሀገር ደረጃ ነው የምታዩት። በዕለት ከዕለት ሁኔታ እንዴት እንደሚመጣ ደግሞ ልንገራችሁ። አሁን ለምሳሌ ፍሬሚንግ ኢፌክት እንዴት አንድን ነገር ፍሬም የምታደርጉበት መንገድ እንዴት ፐርሴፕሽን ሊቀየር እንደሚችል። አሁን ለምሳሌ ይሄ መድኃኒት የማዳን ድሉ 90% ነው ብዬ ፍሬም ከማድረገው እና ይሄ መድኃኒት የጉዳት 10% ጉዳት የማምጣት እድል አለው ስል ፍሬም ያደረኩበት መንገድ እውነቱ አንድ ነው። 90% የማዳን ጉልበት አለው፣ 10% ደግሞ ጉዳት ያመጣል ነው ያልኩት። ሰው ግን ፖዚቲቭ የሆነውን ነው የሚወስደው። የመጀመሪያው ፍሬሚንግ ነው ትክክለኛ የሚሆነው። አሁን ለምሳሌ ማስታወቂያ ብሰራ ይሄ መድኃኒት 90% የማዳን ጉልበት አለው ስል ነው ሰው የሚገዛኝ እንጂ 10% ጉዳት ያመጣል ብዬ ካስተዋወቅኩት ጉዳቱን ነው ቶሎ ኢንፋሳይዝ የሚያደርገው። እሱ ፍሬሚንግ ኢፌክት ይባላል። ስለዚህ አንድን ነገር በተለይ ኮሚኒኬሽን ላይ በጣም ትልቅ ጉልበት አለው። የሆነ ነገር ፍሬም ያደረጋችሁበት ትርክት ላይ ትልቅ ጉልበት አለው። የሆነ ነገር ፍሬም የተደረገበት አሁን ዜና በሚሰራበት ጊዜ the way it is framed it matters። ኔጌቲቭሊ አንድን ዜና ኔጌቲቭሊ ፍሬም ማድረግ ይቻላል፣ ፖዚቲቭሊ ፍሬም ማድረግ ይቻላል። የኮሚኒኬሽን ሰዎች አላችሁ እዚህ በስፋት በኋላ ልትመጡበት ትችላላችሁ። ሃሎ ኢፌክት እሷን ከቨር ላድርጋትና እንጨርስ። ሃሎ ኢፌክት የሚባለው ደግሞ ብዙ ጊዜ የሚያጋጥመው አንድ ነገር አሁን ለምሳሌ የሆነ ሰው ትዳር ላይ ያጋጥማል ሃሎ ኢፌክት። ቁንጅናዋ በጣም የሳበው ሰው ጸባይዋን አይመለከትም። ኧረ ቢመከር ኧረ ይቺ ሰው አትሆንም ለትዳር አትሆንም ውበቷ ነው እንጂ ጥሩ ውስጧ እንደው በጣም ችግር አለው ቢባል በፍጹም አይሰማ። ሃሎ ኢፌክት የሚባለው እሱ ማለት ነው። ወይም የሆነ ሰው አንድ ጊዜ በጣም ሲናገር በኢትዮጵያ ታሪክ እንዲሁም ይሄ ነገር ታይቷል። የሆነ ጥሩ ንግግር የተናገረ ሰው ከዛ በኋላ ያንን ሰው ኧረ የት ነው እቅዱ ምንድን ነው ወዴት ነው የሚወስደን ይሄ ነገር ጥሩ ነው አይባልም። ሃሎ ኢፌክት ማለት እሱ ማለት ነው። መጀመሪያ ባየነው አንድ ነገር ጀነራላይዝ ማድረግ ማለት ነው። ሁሉንም ነገር በዛ መደምደም ሃሎ ኢፌክት ይባላል። እና እነዚህ ሁሉ በዲሲሽን ውስጥ እንግዲህ በአንድም በሌላም እየተፈራረቁ ባያዝ ይሄ አንኮንሺየስ ባያዝ ሁሉ የሚመጣው ይሄ ዲሲሽን ላይ ስላነሳሁት ነው። አንኮንሺየስ ባያዝ የሚባለው በማህበረሰብ ውስጥ ጥላቻ የሚመጣው የብሔር ክፍፍል የሚመጣው ወደ ግጭት የሚያመራው ከዚህ ከአንኮንሺየስ ባያዝ ነው። አንኮንሺየስሊ ባያዝ ከሚፈጥሩ ነገሮች እነዚህ በሙሉ ናቸው። ፍሬሚንግ ኢፌክትም ነው፣ የግሩፕ ቲንክ ነው፣ ኢሞሽናል ሪዝኒንግ ነው፣ ሎስ አቨርሽን ይሄ ኮንፈርሜሽን ባያዝ ነው። ይሄ ኦቨር ኮንፊደንስ ባያዝም ቅድም አንዱ ብታዩት ብዙ ጊዜ ኦቨር ኮንፊደንስ ባያዝም አለ። ኢትዮጵያ ውስጥ በጣም ተደጋግሞ ከሚከሰቱ ነገሮች አንዱ ሰዎች አቅማቸውን ከመጠን በላይ አጋነው የማየት ጉዳይ ነው። ነገሮችን ይሄ ቅድም አናሊቲካል ያልሆነ ሰው ስሜታዊ ከሚሆንባቸው መንገዶች አንዱ ኦቨር ኮንፊደንስ ነው። አቅሙን በትክክል መመዘን አለመቻል ሲገባበት ይሄ ነገር ያስኬደኛል ወይ። ሰንክ ኮስት ፋላሲ የሚባለውም ከዚህ ጋር ይሄዳል። በኦቨር ኮንፊደንስ ይገባበትና ሰንክ ኮስት ፋላሲ በአማርኛ የበሰበሰ ዝናብ አይፈራም የሚባለው ነው። አንድ ውሳኔ ከወሰን በኋላ ብናቋርጠው ሊያዋጣን ይችላል፣ ግን የበሰበሰ ዝናብ አይፈራም በሚባልበት ጊዜ ደጋግመን በስህተት ላይ ስህተት እንጨምራለን። ብዙ ጊዜ ይሄን በመሪዎች ላይ ይታያል። ሰንክ ኮስት ፋላሲ አንዴ ገብቼበታለሁ የምንለው በንግድም ውስጥ ይታያል። ኧረ ይሄን ንግድ አቋርጦ ይሄን ያክል ደክም እንላለን። ይሄን ያክል ትምህርት አሰልፌ ከዚህ በኋላማ አልወጣም እንላለን። ይሄን ያክል እንደዚህ አድርጌ በዚህ እንትንም ላይ በግጭቶችም ላይ ይታያል። ይሄን ያክል እንትን መስዋዕት ተቀበለን እንዴት አድርገን ሰንክ ኮስት ፋላሲ ይባላል እሱ። እና እነዚህ ባያዝ በጣም ትልቅ ቦታ አላቸው። ራሱ አንድ ኮርስ ነው የሚሆነው። እንዴት ነው የምንወጣቸው? በእነዚህ ነው። ራሽናል ቲንኪንግ ግን እንግዲህ ይሄ ኬማን የሚለው ሲስተም ቱ አክቲቬት የማድረግ ጉዳይ ነው። ብዙ ጊዜ እነዛ ባያዝ ሲመጡ ሲስተም ዋን ላይ ነው አውቶማቲካሊ ባያዝ ነው የሚመጣው። ስለዚህ ፖዝ የማድረግና ማሰብ ነው፣ ጭንቅላትን ማሰራት ነው። አክቲቬት የሚለው እሱ ነው። አክቲቬት ራሽናል ቲንኪንግ ሲስተም ቱ። ሁለተኛው የአክቲቭሊ ዲስኮምፈርቲንግ አይዲያስ ዴታን ሲክ የማድረግ ጉዳይ ነው። በጣም ብልህነት ማለት እሱ ማለት ነው። ዴቪል አድቮኬት የሚፈልግ ኢቭን እንደ ሰውም ስታዩት አንዳንድ ጊዜ እስኪ ከኔ ያማክረኝ
አይ የተቃረነ ሀሳብ ቢሆን እኮ ከሌ እኮ እንደው እውነቱን ይነግረኛል ብላችሁ የምታስቡት ሰው ሁልጊዜ መኖር አለበት። በውሳኔ ውስጥ ስትራክቸርድ የሆነ ፍሬምወርክ በኢንቱዊሽን ከሚወሰን ይልቅ ይሄ ዲሲሽን ሜትሪክስ፣ ኮስት ቤኔፊት አናሊሲስ፣ ሪስክ ኢምፓክት፣ ሴናሪዮ ፕላኒንግ፣ ዌይትድ ስኮሪንግ የሚባሉ ነገሮች በጣም በጣም አስፈላጊ ናቸው። ሌላው ይሄ ዳይቨርሲቲ ኦፍ ቶት ነው። አሁን ብዙ ጊዜ በሊደርሽፕ ላይ ትልቁ ሜስ እየተፈጠረ ያለው ኤኮ ቻምበር የሚባለውን ኤኮ ቻምበር ማለት መስማት የምፈልገው ነገር ይሄ ኮንፈርሜሽን ባያዝ መልሶ የሚያስተጋባ ገደል ማሚቶ እሱ አይጠቅምም። አሁን እዚህ ያደጉ ሀገሮች አንዱ ያደጉበት ምክንያት የዳይቨርሲቲ ኦፍ ቶት ነው ያላቸው። የተለያየ ሀሳብ የተለያየ አስተሳሰብ አመለካከት። አሁን በተለይ ሞር ኤንድ ሞር የሶሳይቲም ክራይሲስ የሚባለው ዳይቨርሲቲ ኦፍ ቶት የለም። የተለየ ሀሳብ የሚናገር ሰው እንደውም በቃ ይሄ ሰው ችግር አለበት ሁሉ ይባላል፣ ይገለላል። አሁን በዚህ በኢትዮጵያ የሊደርሽፕ ታሪክ ካያችሁት የተለየ ሀሳብ ያላቸው ሰዎች በየመንገዱ ሁል ጊዜ ትንሽ እንኳን የተቃረነ ሀሳብ ካላቸው የሚጠብቃቸውን ነገር ታውቃላችሁ። እንኳን ሀሳባቸው ሊሰማ ራሳቸው ህይወታቸው ምን ደረጃ በየዘመናቱ ይዋቸው እና ዳይቨርሲቲ ባያዝን በሱ መንገድ ነው ማስወገድ የሚቻለው። ዳይቨርሲቲ ኦፍ ቶት ሲኖር ነው፣ ስትራክቸርድ ፍሬምወርክ ሲኖር ነው። ዲዞናንት ኢንፎርሜሽን ከምንፈልገው ዲስኮንፈርሚንግ ዴታ ራሱ የሚቀረን ሲኖር እሱን እንኳን የመቀበል አቅም ነው። ሌላ ህሊናን ማሰራት ነው። ህሊና ማሰራት የሚባለው የሞተ ህሊና የሚባል እኮ ነገር አለ። ለህሊናችን እንዳይሞት መጠንቀቅ ነው። ሁልጊዜ አንድ ነገር በስሜት ከመወሰን ይልቅ እስኪ ፖዝ የሚባል ነገር ስንናገርም ፖዝ፣ ስንወስንም ፖዝ፣ ስሜታችንም ሲቀድመን እንዲህ ነው የሚመጣው፣ እንዲህ ነው ያለው። ይሄ ነው ዲሲሽን ሜኪንግ። በአብዛኛው እዚህ ጋር ነው የሚጠመጥመው፣ እዚህና እዚህ ኢሞሽን ላይ ነው ያለው። እዚህ ላይ ላቁም። ሰዓት አለን። የኔ ነህ በጣም ሰፋፊ ርዕሶች ናቸው። ራሳቸው አንድ ቀን የሚወስዱ ናቸው። ምናልባት ውይይቱን በሚቀጥለው ልናደርገው እንችላለን። የኔ ነህ እንዲህ ልናደርግ እንችላለን ይመስለኛል። እሺ የኔ ነህ ቀጥል። ይመስለኛል ያው ዛሬ ሰዓት ስለሄደ በጣም በጣም አስፈላጊ ትምህርት ነው የተማርነው። በጣም ደስ የሚል ነው። እኔ በተለይ በደንብ ሁሉንም በደንብ በዝርዝር እየተወያየንባቸው ብንሄድ ጠቃሚ ነው ብዬ ስለማስብ ውይይቱን በሰፊ ሁሉም ሰው ተዘጋጅቶበት የሚቀጥለው ሳምንት ብናደርግ በጣም ደስ ይለኛል። ግን እንግዲያ ውይይት ከተደረገ ምን እንደማድረግ ታውቃለህ? በሁለት ግሩፕ ተከፋፈሉ። ደረሰንም አየዋለሁ እና ኃይሌም አለ፣ አንተም አለ፣ እህቶችም አላችሁ። በሁለት ግሩፕ ተከፋፈሉና አንደኛው ኢሞሽንን እንዴት አድርጎ ነው ማኔጅ ማድረግ የሚቻለው፣ ሁለተኛው ባያዝን እንዴት አድርጎ ነው ካውንተር ማድረግ የሚቻለው እና ኢፌክቲቭ ዲሲሽን ማምጣት የሚቻለው። እና ሁለት ኬዝ ልትወስዱ ትችላላችሁ። ሁለት ውሳኔዎችን ተወስዱና ኬዝ ሰርታችሁ ከዛ ሁለቱም ግሩፕ ያቀርባል። እንደሱ እናደርግ። ለኔ ጥሩ ነው። እስቲ ሀሳብ ካላቸው ቢሰጡበት። እና የተወሰነ ሰው ሁለት ግሩፕ በኃላፊነትን ወስድና 5 ሰው ይሆናል። አንዱን ግሩፕ አንተ ትመራለህ፣ አንደኛውን ግሩፕ ኃይሌ ወይም ደረሰ ትመራላችሁ። ደረሰ ይሰማሃል? ወይም ፈቃደኛ የሆነ ሰው ከእህቶች ሰዓት እንዳይሄድብን እስኪ ፕራክቲስ እናድርገው። ኦኬ ኃይሌ እሺ። እኔ ብቻዬንማ ምንም ማድረግ አልችልም። ምናልባት ያው ሁሉም በዚህ ርዕስ ላይ ተዘጋጅቶ ይምጣና የተወሰኑ ድምጾችን መስጠት እንችላለን። ፈቃዱ ልክ ነህ። ይሄ ሃሎ ኢፌክት እንደሱ ነው። ሰውን ባለባበሱ ትፈርጀዋለህ። በመጽሐፍ ቅዱስ ደግሞ ማየት ከፈለጋችሁ ዳዊት የተመረጠበትን መንገድ አባቱ ራሱ ሶስት ነበር በመልኩ። ሌላ ልጆች የሉኝም እስኪል ድረስ ባለባበሱ ባነጋገሩ ሃሎ ኢፌክት ነው። እሺ ኃይለማርያም ኃይሌ አቤት። ኃይለማርያም አንድ ግሩፕ ትመራለህ? ኦኬ አይ ብዙም እንደሰማይ ላይ ነው እንደዚህ ተሳተፋለሁ እንጂ እሺ ፈቃደኛ የሆነ ያለዛ በቃ እንምጣና እንወያይበት።
እንደዛ ይሻላል። መተን እሺ ብንወያይ ነው የሚሻለው ትዜ። ምክንያቱም አሁን ያለንበት ፕላትፎርም በግሩፕ ለመክፈል ምንም የሚቻል አይደለም። አሁን ቴሌግራም ላይ ሳይ ወደ 5,000 አይ ነው ምናምን አባላት አሉ ይላል። የዛሬው ተሳታፊ ስንት እንደሆነ ማን እንደሆነ ለመክፈል አይመችም እሺ ጥሩ እንጂ እንግዳ ቢሆን ጥሩ ነበር። ልክ ነው። እናንተ ስለዚህ የሚቀጥለውን ሞር ውይይት እናደርገው። ኬዝ ስተዲዎችን ውይይት እያዘጋጅቼ ቢያደርግ ይሻላል። እመጣለሁ። በጣም ጥሩ በጣም ጥሩ ነው። እሺ ምክንያቱም እንዳልከው ነው፣ በጣም እንትን ነው፣ በጣም ወሳኝ ነው። ከእንትን በላይ ይሻገራል አይደለ? ከዚህ ከውሳኔዎቻችን በላይ ይሻገራል። ማህበራዊ ፖለቲካዊ ጉዳዮችን አይ ቲንክ የሚመለከት ጉዳይ ነው አይደል? ብዙ ጊዜ ከዚህ ጋር የተያያዙ ነገሮች ናቸው። በትክክል እሺ ጥሩ እንግዳው፣ በዚህ እንጨርስ። እንግዳው በጣም ጥሩ። ለነበረው ከመጨረስ አንድ 3 ጥያቄዎች አሉ ካያቸው። ሲሳይ ሙሉጌታ ጥያቄዎችን እንስማና እሺ እስኪ ሲሳይ ሙሉጌታ 2 ጥያቄዎች ጠይቋል። what is the difference between mind and heart ይላል። ሁለተኛው ጥያቄው ደግሞ is it possible to avoid regret by own decision የሚል ጥያቄ ጠይቋል። ሶስተኛው ጥያቄ ሚሊዮን ነው የጠየቀው in decision making upon what level risk will be taken ይላል። ሶስቱም ጥያቄዎች ላይ ሪያክት አድርግባቸውና እዚህ ላይ ብናበቃ ጥሩ ነው ብዬ አስባለሁ። እስኪ እንደገና ዮሐንስ መናገር ፈልጓል መሰለኝ። ዮሐንስ እስኪ እንደገና ሚውትን አንሳ ዮሐንስ። እሺ ስለሄደ ፈርቼ ነው። እሺ ኦኬ አይ ጨርስ ብዬ ነው። ይቅርታ ዮሐንስ እንዴ ቀጥል እስኪ። ድገምለትና እገባለሁ። ጆን ኦኬ ጆንን እኮ እንዴት በእንትን ናችሁ? ነው በዚህ አላየሁህም ነበር። የሚረዳኝ ልጅ ነው ጆን፣ በዚህ እንትናችን ላይ ይረዳኝ። እሺ ቀጥል ጆን። ኦኬ የእኔ ደግሞ ጥያቄ ነገር ትንሽ ዓለማዊ እንትን ላይ ትንሽ ሊንታታብኝ የሚችለው ነገር ዲሲሽን ሜክ ስናደርግ ወር ደግሞ በዲሲሽን ሜኪንግ ኢሹ ላይ ሞር ኦፍ ሪስክ ስንወስድ ራሽናል ነው መሆን ያለብን ወይንስ ደግሞ በድፍረት የሚወሰኑ ውሳኔዎች ናቸው ሞር አሪፍ የሚባሉት? ቢኮዝ ኦፍ ይህንን ጥያቄ የጠየኩት ሞር ራሽናል ስንወስን ነገሮችን መልቲ ዳይሜንሽናል ብለን እናስባለን። ስለዚህ የማሳካት ፕሮባቢሊቲያችን ለስ ይሆናል የሚል ነገር ስለሰማሁ ነው። ፕላስ ደግሞ ከምን ኤክስፔሪንስ በማድረግ ነው ሞር ኦፍ በኢትዮጵያ ኮንቴክስት ከተማረው ማህበረሰብ ይበልጥ ሞር ሰክሰስፉል የምንላቸው ያልተማሩት ናቸው። ቢኮዝ ኦፍ በድፍረት ነገሮችን ምንም ራሽናል ሳይሆኑ ሞር ኦፍ መልቲ ዳይሜንሽናሉ ነው ከህግ ኢሹ አንጻር ከእንትን ኢሹ አንጻር ምናምን ብለው ሞር ኢንተርፕሬት አድርገው ውሳኔያቸውን አይደለም ሜክ የሚያደርጉት። ሶ ከዚህ ፐርስፔክቲቭ አንጻር ምን አይነት ምላሽ አለ? ሞር በእነሱ አውትካማቸው በብዛት በጣም ቤስት የሚባል ነገር ነው የምመለከተው ማለት ነው። ስለዚህ ከዚህ ኢሹ አንጻር ምን አይነት ፐርስፔክቲቭ አለ የሚለውን ለመጠየቅ ያህል ነው። በዚህ እንዝጋው። ጥሩ ነጥብ ነው። የቅድሞ በደንብ አላገኘሁትም፣ ግን ሊመልሰው ይችላል። የኔ ነህ ሰዓትም ስለሄደ የጆን አሁን የጠየቀው በጣም ወሳኝ ጥያቄ ነው። ካልኩሌትድ ሪስክ ነው የምንወስደው እንጂ ሬክለስ የሆነ ሪስክ አይደለም። ትልቁ ችሎታ እሱ ነው፣ ሪስክን ካልኩሌት የማድረግ እና ቢሬብል የሆነ አሁን አንዳንድ ጊዜ በኋላ የበለጠ ጸጸት ውስጥና ኪሳራ ውስጥ የሚያስገባን ዝም ብሎ ጋምብል አይደለም የምናደርገው፣ ካልኩሌት ነው የምናደርገው። ሪስክ ካልኩሌት ይደረጋል፣ አይዴንቲፋይ ይደረጋል፣ ትራንስፈር ይደረጋል፣ ማኔጅ ይደረጋል። ሪስክ እንደሱ ነው። ሁለተኛው ግን እነዚህ አይነት ሰዎች ዝም ብለው ሰዎች አይደሉም። ባይዘው ፊደል ነው እንጂ ያልቆጠሩት ኢንቱዊሽን አላቸው። በቀለ ሞላ የሚባሉ ሰው ነበሩ አይደለ? በጣም ታዋቂ ሰው ኢትዮጵያ ውስጥ። የእሳቸው ዊዝደም በተግባር የተገኘው ዊዝደም ነው። ይሄ ኢንቱዊሽን የሚባለው ይሄ ኢንስቲንክት የሚባለው እነዚህ ትልልቅ ሰዎች ዝም ብለው ነው የሚገቡበት የሚባለው ከሂደት ከተሞክሮ ከኤክስፒሪየንስ ያዳበሩት ማለት ነው። ጆን ግልጽ ሆኛለሁ። ኢንስቲንክቱ ዝም ብሎ አይደለም የመጣው። ያ ኢንቱዊሽን ደመነፍሳቸው የሚነግራቸው ኤክስፒሪየንሱ ተጠራቅሞ የት ላይ እንደሚያስኬድ የትኛው እንደማያስኬድ በየትኛው አቅጣጫ ቢሄድ ከማን ጋር ቢሰሩት እሱ ሁሉ ይነግራቸዋል።
አሁን ለምሳሌ በሂደት በኖርክ ቁጥር ብዙ ነገሮችን ባለፍክ ቁጥር እሱ ኢንስቲንክት የሚባለው እሱ ነው። እሱ አላቸው አንድ ማለት ነው። ሁለተኛ እነዚህ ሰዎች እንዳልኩ ሪስክ አንዳንድ ጊዜ ኦቨር አናሊሲስ የሚባለው አናሊሲስ ፓራሊሲስ እንዳያመጣብህ ሁልጊዜ መጠንቀቅ። ኢንፎርሜሽን ብትለው አይሞላም። አንድ ሁለተኛ አስቀድሞ እኮ አናሊሲስ ተሰራበት ጥናት ተሰራበት የሚባለው መሬት ላይ ሲሄድ ልዩ ሊሆን ይችላል። ትልቁ የዲሲሽን ሜኪንግ ማንም ሰው እንደ ፕሪንሲፕል ቢወስደው ደስ የሚለኝ በትንሹ ጀምሮ በትልቅ ማሳደግ ብዙ ሪስክም እንዳይሆንብህ። ምክንያቱም የፈለገው ጥናት ይጠና መሬት ላይ ሲወርድ እኮ በጣም የተለየ ሊሆን ይችላል። ሁኔታዎች ሊቀያየሩ ይችላሉ። ከገመትከው በላይ ሊሆን ይችላል። ትልቁ ነገር ፍሌክሲቢሊቲ፣ አዳፕቲቢሊቲ፣ አጂሊቲ እና ደግሞ በትንሽ ጀምሮ በትልቁ እያሳደጉ ከተሞክሮ እያሳደግ መሄድ። አሁን ብዙ ጊዜ አይታችኋል እነ ጎግል የሆነ ነገር ሲለቁ ለዓለም እኮ አይለቁትም እኮ የሆነች ቦታ ነው ወስደው የሚሞክሯት ፓይለት እና ከዛ በኋላ ያሳድጓታል። አሁን አንዳንድ ሰው አለ ይሄን ቅን መሪ በአንድ ጊዜ ብናሳድገው ዳዝንት ወርክ ላይክ ዛት። ትልቅ ተቋም ሊሆን ይችላል ወደፊት፣ ግን በትንሹ እንደዚህ እየተሞከረ ሲሄድ ነው የሚመጣው። እና እነዚህ ሰዎች በዚህ ሂደትም ውስጥ ያልፋሉ ልል ፈልጌ ነው። ስኬል አፕ ማድረግ። እግዚአብሔር ይስጥልኝ። ሌሎችን የኔን የያዛቸውና ጥያቄዎችን እንመለስባቸዋለን በሚቀጥለው ሳምንት። እግዚአብሔር ያክብርልን። ስለዘገየን በጣም ይቅርታ። ቴሌግራሙን እንዲሰራ እናደርገዋለን። ጆን ደውልልኝ፣ ሴታፕ እናደርገዋለን። እሺ፣ ቻው፣ ደህና አደሩ። እሺ